እሺ መሲ እንዴት ነሽ እህታችን? እግዚአብሔር ይመስገን በጣም ደህና ነኝ። እርምዬ እንዴት ነህ? ደህና ነህ ወይ? ደህና ነኝ ጌታ ይመስገን። እግዚአብሔር ይመስገን። በእውነት ዛሬ ስላስገባኸኝ በጣም ነው ደስ ያለኝ። አለቀስኩ። በቃ 2 አመት ከምናምን ነው እንግዲህ እኔ አንተን ያወኩ አረብ ሀገር ነው ያለሁት። ያው አገር ቤት እያለሁ ስልክም ስላልነበረኝ እዚህ በአረብ ሀገር ላይ ነው ስልክ ገዝቼ ማለት ያንተን በቲክቶክ ከና አቡና ጋር ስታገለግል ያው ከዛ ጀምሮ ነው እማቀህና ጌታ ኢየሱስ አብዝቶ ጸጋውን ያብዛል። የእውነት ጸጋውን ያብዛል። እኔ ምንም አይደለም ጌታ ኢየሱስ ሁሌም ጸልያለሁ በማዳም ቤት ውሽቅ ብዬ የእውነት እንደው አየች አላየች እያልኩ ነው ምከታተለው። አንተ ስትገባት እገባለሁ ስትወጣ ወጣለሁና በአንተ ጸጋ ጌታ ኢየሱስ በእውነት ብዙ አስተምሮኛል። እኔ በወንጌል አማኞች ያው ተወልጄ ነው ያደግኩት። ነገር ግን ብዙም አላቅም በቃ እንዲሁ ዝም ብለን ያው ጴንጤነን በሚባለው ነው እንጂ መጽሐፍ ቅዱስን ብዙም ያው አገላብጠን ማናነብም። ነገር ግን በአንተ የተነሳ የእውነት አነበብኩ እንዲማላልኩ የኦርቶዶክሶች ብቻ አይደለም አንተ እንትን ያልከውና እኛንም አበርተተህናል። እኛንም ወደ ኢየሱስ እንደገና አስጠግተህናል። ጌታ ሆይ እድሜና እድል ከሰጠኝ ድጋሚ አንተ አገሬ በገባ ድጋሚ ቀበልሃለሁ። እስከ ዛሬ እንዲሁ ነው የነበርኩት ብዬም በእውነት በፊቱ በጣም አለቅሳለሁ። እዚህ ቲክቶክ ላይ የምትሰሩትን ሁላችሁንም እንዴት እንደምወዳችሁ ጌታ ኢየሱስ አብዝቶ ይባርካችሁ፣ ጸጋ ይብዛላችሁ እላለሁ። ኦርቶዶክስ መሃል ላይ የገባው ነገር ይሄ የእግዚአብሔር እጅ ነው፣ የእግዚአብሔር ጣት ነው። በቃ ጊዜው ስለደረሰ መጽሐፍ ቅዱስ እንደሚናገረው ጊዜው ስለደረሰ የወንጌል ጊዜው ስለደረሰ ነው። ይህንን እነሱ በራሳቸው ሳይሆን መንፈስ ቅዱስ ራሱ ነው ያፈነዳው እና ክብሩን ኢየሱስ ይውሰድ። ብቻውን በአገራችን ላይ በመድራችን ላይ ኢየሱስ ይነግሳል። እጸልይላችኋለሁ፣ ጸጋ ይብዛላችሁ ወንድሞቼ፣ ወዳችኋለሁ። ሜርሲ ቤካ ዘማሪ ዳጊዬ ስምህ በጣም ነው የምወዳችሁ። የእውነት እዚህ ያሉም የሌሉም ቢሆኑ በጣም ነው የምወዳችሁ። ተባረኩልኝ። ኤርሚዬ ወንድሜ አባቴ ተባረክልኝ። በቃ ምንም አይደለም ስላንተ ጌታ ኢየሱስ ብርክ ያርግህ፣ በደሙ ይሸፍንህ። አሜን። ክፉ አይንካህ። ተባረክልኝ። ተባረክ እህቴ፣ ጸጋ ይብዛልሽ። ጌታ የነካው ልብ እንዴት ደስ ይላል። በቃ የወንጌል አማኞች እንዲህ አይነት የዋህነት፣ እንዲህ አይነት ቀንነት፣ እንዲህ አይነት እንባ፣ እንዲህ አይነት መጣማት፣ እንዲህ አይነት መሻት እና እግዚአብሔር ይባረክ። ተባረክ እህቴ፣ ለእግዚአብሔር ክብር ይሁን። አሜን። እግዚአብሔር ይባረክ። ስለዚህ ለወገኖቻችንም እንጸልይ። እነሱ አያውቁትም፣ ግን ቤታቸው በላያቸው ላይ እየፈረሰባቸው እንደሆነ ግን አያውቁትም። እነሱ ያሉ የሚመስላቸው ህንጻውና በጋሻው አንዴ ምን አላቸው ሊወጣ ሲል እኔ ቤተክርስቲያን ማታስተካከል ከሆነ ህንጻውን ብቻ ታቅፋ ትቀራለች ምናምን ነገር ብሎ ያለው ቃል አይረሳኝም። እና በባለፈው የዛሬ 2 ዓመት የነበረው የግንቦት ርክበ ካህናት ስብሰባ ላይ አሁን ፍለፊታችንም ላይ ያለ ሪፖርት ይደረጋል። እኛ እዛው ሰዎች ስላሉን እንሰማለን። እና የግንቦት ርክበ ካህናት ላይ ጳጳሱ ብፁዕ አቡነ ማትያስ የተናገሩት ወደ 10 ሚሊዮን የሚሆን አማኝ ነው ያጣነው። 10 ሚሊዮን የሚሆን አማኝ በባለፉት አመታቶች ውስጥ አሁን በቅርቡ ማለት ነው። ብፁዕ አቡነ ማትያስ ቪዲዮውን አሰማችኋለሁ። ጌታ ኢየሱስ ምስክር ነው። ቪዲዮውን አሰማችኋለሁ። በርክበ ካህናት ስብሰባ ላይ 10 ሚሊዮን አማኝ የኦርቶዶክስ አማኝ ማለት ነው ወደ ተለያዩ ሃይማኖቶች ሄዶ አብዛኛው ወደ ወንጌላውያን አማኞች ወደ ፕሮቴስታንቱ ሄደ ነው ያሉት። ያው ራሳቸው ጳጳሳቶቹ ናቸው እየመሰከሩ ያሉት። ቪዲዮ አሰማችኋለሁ። ምንድነው አሁን እነሱ ያዙት? ይሄ ለክብረ በዓል ታቦት ሲወጣ ነጭ በነጭ ለብሶ የሚወጣ ህዝብ አለ። ያው እንግዲህ በህዝብ ቁጥር እነሱ ስለሚበልጡ ምድሪቱ ላይ ያለውን አይተው ማለት ነው። እና የጨው ገደል ሲናድ ብልህ ያለቅሳል ሞኝ ይስቃል እንደሚባለው እነሱ ግን እየሳቁ ነው እነዚህ ምንመኑ ማለት ነው። እና በፓትሪያርኩ አፍ
10 ሚሊዮን ብዙ አብያተ ክርስቲያናት ተዘጉ ተብሎ በተለይ በኦሮሚያ ክልል ብዙ አብያተ ክርስቲያናት እኮ ተዘጉብን ይያሉ ዋይ ለምን ሊያሳብቡ ይችላሉ በዛው ወጥቶ በፖለቲካው ነው በእንዲመጥቶ በዛ ገብቶ እንደዚህ ብሎ በዚህ ብሎ ካቶሊክ ናት አሁን ደግሞ ቤተክርስቲያን እንደዚህ አይነት ችግር ሲደርስባት ምንድነው ተብሎ ሲባል ካቶሊክ ነች እንደዚህ ያረጋችን ህንጻ ቤተክርስቲያኑን ሁሉ ህንጻ ቤተክርስቲያን ስንሰራ በምዕራብ በኩል በር ምንድነው በር እንዲዘጋጅ ካቶሊክ ነች እንደዚህ ያረጋችን ታዲያ ሞታዋል እኮ ማለት ነው ካቶሊክ ላይ ወጥቶ ሲጨፍርብህ አንዴ ጴንጤ ትላላችሁ አንዴ እስላም ትላላችሁ አንዴ ካቶሊኩ ትላላችሁ አንዴ ሰይጣን እንኳን ብለው አያውቁም ያው ቤተኛ ስለሆነ ማለት ነው እየተጠመቀ ክርስቲያን የሚሆንበት እኮ ብቸኛ ሃይማኖት ሰይጣን የት ነው እየተጠመቀ ክርስቲያን የሚሆነው በኦርቶዶክስ ነው ምክንያቱም በገድላቸው ስለተናገሩ ስም ማጥፋት አይደለም እና ያሳዝናል በአንድም ጎን ያሳዝናል በአንድ ጎንም ያስደስታል የሚያስደስተው ምንድነው ህዝቡ እውነትን የሚያውቅበት ዘመን መጣ ማለት ነው ህዝቡ ከእንደነዚህ አይነት መጽሐፍቶ የተላቀው መጽሐፍ ቅዱስን የሚያነብበት ዘመን እየመጣ ነው አትጠራጠሩ በራሳቸው ፓትሪያርክ አፍ መጽሐፍቶቻችን ጥራት የጎደላቸው ናቸው አስብለናቸዋል ከጌታ ጋር ሆነን ለእግዚአብሔር ክብር ይሁንለት እጃችሁ እስኪዝል ድረስ ኮፒ ሊንክ ሼር ታብ ያደረጋችሁ ይሄው በየአቅጣጫው ሄደ በመምህራኑ ነበር የሚጠይቁት እነ ዲያቆን ያረጋለ በጋዝ እነ ሊቀሊቃውንት አባ ገብረ ኪዳን እነ ሄኖክ ኃይሌ ጋር ምናምን ነገር እነ ማነው አድማስ የሚባለው ጋር በተለይ እነ አዲስ አለማየሁ ጋር ማነው ሸቱ አለማየሁ ማነው እኚህ መጋቢ አዲስ የተባሉት ሁሉም ጋር እያንዳንዱ መምህር ጋራ ሊቀሊቃውንት ዝራ ጎንደር ላይ የጉባኤው መምህር እሳቸው ጋር ሁሉ ጭምር ሳይቀር እዚህ እኛ ጋር ቲክቶክ ላይ የምናቀርበው ጥያቄ ለእሳቸው ሁሉ ቀርቦለት ቪዲዮ ሁሉ መልስ ብለው ሰጥተዋል እያንዳንዱ ጋር ወንድሜ ነው እያንዳንዱ ጋር ያንቺ ጣት ሼር ስላደረገ ያንተ ጣት ሼር ስላደረገ እና ከዛ ሁሉም መነጋገር ጀመረ ማለት እዚህ ቲክቶክ ላይ ትናንትና ሲሟገቱን የነበረውን ገርላትና ድርሳናቱ ስተት ሊኖርባቸው ይችላል አስባልናቸው የለባቸውም ንጽሕት ናት እቺ ቤተክርስቲያን ቅድስት ናት ምንም አትሳሳትም ባህረ ጠበባት ናት ንጹህ ምንጮች ናቸው ብለው ሲሉ የነበሩ ሁሉ ማለት ነው እዚህ ቲክቶክ ላይ ይከራከር የነበረ አንዳቸው በገርላትና በድርሳናት እንዳይኮሩ እንዲያፍሩባቸው አንገት እንዲደፉ እንዲሸማቀቁባቸው ውስጣቸው የተጻፈው ነውር አውጥተን አሳየናቸው ታቦት ብለው የሚሉትን በዘመናቸው እንደዚህ ብለው ጠርተውት የማያውቁ ጠረጴዛ ነው ብለን አስባልናቸው አክሊለ ጠረጴዛ ነው ብሎ ሲል መምህር ዘበነ መክተፊያ ነው አለ በራሳቸው አፍ አለቅ ስለዚህ ለእግዚአብሔር ክብር ይሁንለት ለምን ለህዝባችን የተሐድሶ ዘመን ስለመጣ ማለት ነው እዛው ቤተክርስቲያን ውስጥ ያሉ ተሐድሶአውያን እዛው ቤተክርስቲያን ውስጥ አሉ ከጳጳሳት ከቆሞስ ከካህናት ከመነኮሳት ከመምህራን ጀምሮ ከመንመኑ ጀምሮ አንድ ማዕት ተሐድሶ የትኛው ቄስ ኦርቶዶክሳዊ የትኛው ቄስ ተሐድሶ መሆኑን እንኳን እስከማያውቁ ድረስ እነ ዲያቆን ዮርዳኖስ አበበ ካስተዳደር ጀምሮ ከብጻነ ሊቃነ ጳጳሳት ጀምሮ የቱ ነው መናፍቅ ያልሆነው ብሏል ራሱ ማለት ነው እዛው እርስ በርስ ይነጋገሩ የሰራዊት ጌታ እግዚአብሔር ግን የወንጌልን እሳት ሊጥል መጥቷል ነዷልም ተለኩሷልም ማንም አያጠፋውም ብለው ነበረ ሰው ነቃ አይልም የሆነ ቦታ ላይ ነቃ አይልም ችግሩ እኛ ቤት ነው ብሎ አይልም ሁሉ ቀን እነሱ በእንዲህ አይነት ጉድ ውስጥ ተቀምጠው ጣታቸውን ወደኛ ነበር የሚቀስሩት እኛ ኢየሱስ ጌታ ነው ብለን በመስበካችን ነው ነውር መናፍቃን የተባለው ማለት ነው ስለዚህ ሙቃው ብራዘር ሙቃው አንዳንዱ እኮ በዚህ ሰሞን ጨጓራዬ ሁሉ ተነሳብኝ ብሎ ተኝቷል ራስ ምታት ያዘኝም ብሎ ተኝቷል ጥሩ ነው ይተኙ ከራስ ምታቱ ሲነቁ በምን መንገድ ላይ ይሄዱ ይያሉ እንዲያስተውሉ እግዚአብሔር ማስተዋል ይሰጣቸዋል ወደ ቃሉ እውነት ይመጣሉ ማለት ነው እና ለእግዚአብሔር ክብር ይሁንለት ወንድሞችና እህቶች በእውነት ብየምላችሁ እዚህ ያላችሁ ይሄን ጉዘጊታችሁ ምሰሙ ይሄ ሁሉ ነገር የመጣው እኛ ብቻ ስለሰራን አይደለም እናንተም ጭምር ኮፒ ሊንክና ሼር ታብ ስላደረጋችሁ ኦኬ
ስለዚህ በእግዚአብሔር መንግስት ውስጥ እዚህ የሚሰጣውን ፕሮግራም መርሃ ግብር ወደ ሌሎችና ሼርና ኮፒ ሊንክ በማድረግ ባታደርሱ ሪፖርት አድርገው ቤቱን ያዘጋሉ። ኮፒ ሊንክና ሼር ታብ ስላደረጋችሁ ነው ቤቱ የጸናው። ይሄው ሄት ስፒች እያሉ ሰሞኑን ደግሞ በሄት ስፒች ማለት ነው የጥላቻ ንግግር ይላሉ። ምን የጥላቻ ንግግር ነው? እርስ በርሳችሁ ነው እየተቧካችሁት ያላችሁት፣ እርስ በርሳችሁ ማለት ነው። እና እግዚአብሔርን እጅግ አድርገን እናመሰግናለን። ለህዝባችን በቅንነት ወንጌል የምንናገርበት ነው። ከትናንትና ይልቅ ለዛሬ የክርስቶስን ወንጌል ለመመስከር በጣም መትጋት አለብን። በጣም ወንድሞች እናቶቼ፣ ዌክ አፕ ተነሽ እህቴ፣ የተኛሽዋ የወንጌል አማኟ እህቴ ተነስ ወንድሜ። ወንጌል ስለ ኢየሱስ ክርስቶስ ማዳን ለመናገር ከሚናገሩ ሰዎች ጋር አብሮ ለመተባበር አብሮ ስራ ለመስራት ሁላችን እንደምታውቁት ሁላችን ላንሰብክ እንችላለን፣ ሁላችን ላናስተምር እንችላለን፣ ሁላችን ላንሟገት እንችላለን። እና እግዚአብሔርን እጅግ አድርገን እናመሰግናለን። የመጣው ነገር የተጀመረው ነገር ቀላል ነገር እንዳይመስላችሁ። መጽሐፍቶች ይሰብሰቡ እኮ ነው የተባለው። መጽሐፍቶች ይሰብሰቡ፣ ጥራት ይጎላቸዋል። ኦኬ፣ ሊቃውንቱ ስራ መስራት አለባቸው። ተኝተናል። ድቅድቅ ጨለማ ውስጥ ነው ያለነው። ቅዳሴ ብቻ እየቀደስንለት ማህሌት እየቆምን የያማረ ልብስና መቋሚያ ከበሮ ይዘን እሱን እየመታን ማህሌት እየቆምንለት ቅዳሴ እየቀደስንለት የኦርቶዶክስ ቤተክርስቲያን ህልውናዋ የሚቀጥል ይመስላችኋልን? ይሄን ጥያቄ በጥያቄ መልክ ያቀርቡት ማን ናቸው? ብፁዕነታቸው ብፁዕ አቡነ ማርቆስ ናቸው። የኢትዮጵያ ኦርቶዶክስ ቤተክርስቲያን የስብከተ ወንጌል ኃላፊ ሆኑ። ተኝተናል፣ ተነሱ፣ እንንቃሉ። በምን ይነቃል? ሊቃውንት የተባሉ በምን ይነቃል? ስለ ኢየሱስ ክርስቶስ ወንጌል ሲሰብክ ስሩ ይገታተራል። አነቃለሁ ብሎ ደውላለሁ ብሎ የማንቂያ ደወል ብሎ ያለው ሰውዬ ጧፉን ሸጠ፣ ድራሹ ጠፋ። በሚሰሙት ሰዎች ፊት እንደዚህ ሞገስ እያሳጣ ጌታ እግዚአብሔር ዞር ያደርጋል ከመንገድ ላይ። አንደኛውንም አልነግራችሁም ብዬ ነው ወንድሞች እናቶች። በኃይለኛ ህመም ላይ ነው ያለው። ጌታ ለህይወት ያደርግለት፣ እንዳይሞት እንዳይጠፋ። በከፍተኛ በወንጌል ላይ የሚቀልር ሰውዬ ማለት ነው። በእነሱ ዘንድ ያለ ትልቅ መምህር ነው። በጣም ትልቅ መምህር፣ ህዝብ የሚሰማው ተባለ። እግዚአብሔር ለህይወት ያደርግለት፣ ለህይወት የሚሆን ንስሐን ይስጠው። ሞቱን አንመኝም፣ ጥፋቱን አንመኝም። ለልጆቹም ይኑርላቸው፣ ለቤተሰቡ ይኑር፣ ለጌታም የሚጠቅም ሰው ነው። እግዚአብሔር ለህይወት የሚሆን ንስሐ ያርግለት። ለታመመበት ህመም እግዚአብሔር መልካሚቱ እጁ ለመልካም በሱ ላይ ትሆንለት። ቤተሰቡን እሱን እግዚአብሔር ከክፉ ይጠብቅ። የእውነት ከእውነት ከልቤ ይላለው ነገ ጌታን አውቆ እንደነ መምህር በጋሻው ምን ሆኜ ነበር ግን ያኔ እኔ ምን አይነት ነገር ውስጥ ነበርን ብሎ እንዳለ ጌታን እንደዚህ እየመሰከረ አንድ ቀን እንደምናገለግል ተስፋ አደርጋለሁ፣ ጠብቃለሁ። እና እግዚአብሔር ይባረክ። ተባረኮሽ መሲ ቴንኪው። ለሌሎች እድል እንስጥ። ተናገር። ተባረክ ወዳለ ተባረክ። ኦኬ ዳጊ ለምን ወጣህ? እሺ ና ተመልሰው እንደምናት። ኦኬ አለምዬ ዛሬ ወንድሞች ከዚህ ተናገሩ የነበሩ ብዙ ቦታ እንዳንይዝኛ። እሺ ለሌሎች እድል ለመስጠት አለምዬ እንዴት ነሽ? ዳኒ ኤርሚዬ ጌታ ይባረክ። ስላገኘው ደስ ብሎኛል። በጣም ወዳለው ጌታ ከተቀበልኩ ጀምሮ እስከ ዛሬ ድረስ ካንተ ብዙ መልካም ነገር ነው የተማርኩት። እቤታችን በጣም አስቸጋሪ ልጅ ነኝ የቆየሁት። ኦኬ ግን ከጌታ በታች አንተ ትዝታው በታች እና አንተ
በጣም አመሰግናለሁ ጌታን በጣም እወዳለሁ ስላንተ ሳስብ ስለመልካምነት ድጋሚ ደግሞ እግዚአብሔርን እንደወደው በጌታ ኢየሱስ ክርስቶስ ደግሞ እንዳልቀልድ በጽድቅ በቅድስና እንድከተለው ታውቃለህ ከ4 አመት በፊት ያስተማርከኝ ትምህርት አለ ካይምሮ የማይወጣ በፍቅር ፍርሃት የለም ፍጹም ፍቅር ፍርሃትን አያውቅም ብለህ በኢየሱስ እንዳላፍርበት ቲሸርት ለብሰ ነበር ስታገለግል የነበረው እኔ አስተዋውሳለሁ ሙቀት እየተቃጥ ብዙ ነገር እንዲያውም ምትለኔ የነበረው እኔ ጥሩ ልብስ መልበስ አቅቶኝ አይደለም ግን ያጡ ሰዎች ሊኖሩ ይችላሉ በነገር እንዲሰናከሉ አልፈልግም ትል ነበር በኢየሱስ ደግሞ እንዳላፍርበት በኢየሱስ ደግሞ እንዳልቀልድ በእውነት እና በጣም አመሰግናለሁ በጣም ወድሃለሁ በእውነት አንተን ሳስብ መልካምነት ነው ማስበው አንተን ሳስብ የእግዚአብሔር ፍቅር ነው ማስበው በጣም ወድሃለሁ በጣም እግዚአብሔር ሁሉ ጊዜ ስለናንተ ባርከዋለሁ በጣም አመሰግናለሁ ጥሩ ልጅ እንደሆን ስላደረጋችሁን ከጌታ በታች ጎበዝ ልጅ እንደሆን ስላደረጋችሁን አመሰግናለሁ በእውነት በጣም ወድሃለሁ ለጌታ ከበረ በጣም ነው ወድ በጣም ያቃለው እጅሽ እስኪደክም ድረስ ፌስቡክ ላይ ያንን እግዚአብሔርን ቃል ፖስት ከምታረግልኝ እግዚአብሔርን ቃል ሳስተምር ፌስቡክ እና ዩቲዩብ ላይ እሷና ሌሎች የዲቦራም ባለቤት ሌሎች በጣም ብዙ ንጉስ እና ዶክተር ዶክሌ በጣም ብዙ ፌስቡክ ላይ ማስታወሳችሁ እና ጄሪ እና ዓለምዬ በጣም ማረሳሽም በእነዚህ ሁሉ አመታቶች ውስጥ የእግዚአብሔርን ቃል ጥቅስ ወዲያውኑ በማምጣት ፖስት በማድረግ በጣም ብዙ ምታገለግሉ የነበራችሁ እግዚአብሔር ያስተማርከኝ እሱ ያ ጌታ አንተን ያስተማረኝ ሸራ አድርጉልኝ ስትል ያንተ መልካምነት ነውና ተባረክ በእውነት በጣም አመሰግናለሁ ጌታ እንደወደው ስላደረከኝ በጌታ እንዳልቀልድ ስላደረከኝ ጌታ መንፈስ ቅዱስ ክብሩን ይሰጥ አሜን ክብሩን ይሰጥ እግዚአብሔር ይባረክ ክብሩን ይሰጥ እግዚአብሔር ክብሩን ይሰጥ ጌታ ኢየሱስ ከኛ የሆነ ከኔ የሆነ ነገር የለም እግዚአብሔር ለዘላለም ስሙ ይባረክ ተባረክ ያለምዬ እሺ ማይ ወይ ኤርሚዬ እንዴት ነሽ ሰላም ሃፒ በርዝዴይ እንኳን ተወለድክ ቴንክ ዩ እግዚአብሔር በጨመረልህ እድሜ ላይ ደግሞ የበለጠ እንድታገለግል ጌታን ደግሞ እንደዚህ ከነፍስህ ያለቀስክ የምታገለግለው አምላክ ደግሞ የበለጠ ዘመንህን ጤናህን ሁሉ ባርኮ ይስጥህላለሁ እኔ እንኳን ያው ኤርሚያ ቲንክ ምናልባት ታቂ ይሆናል ቅርብ ጊዜ ነው ጌታን ያገኘሁትና አንድ 3 አመት ምናምን ይሆናል እና አገልግሎትን ግን እከታተል ነበር ያወቁ ከቲክቶክ በኋላ ነውና በአገልግሎት በጣም እገረም ነበር በፊት ያው እልህ ይዘይ ነበር እልህኛ ነበር ምናምንና ይገርመኛል ለምንድን ነው እንደዚህ አይነት እንትን የሚያገለግለው ምናምን ነበር በኋላ ግን የጌታ ነገር ሲገባይ ለካ ቆራጥ ሆኖ ማገልገል ግዴታ ነው በተለይ ደግሞ በሃይማኖት በክርስቶስ ጉዳይ ላይ የግድ ቆራጥ ሆኖ ማገልገል ተገቢ እንደሆነ ጌታን ሳትቀበይ በፊት ሰሚ ነበር ጌታን ሳልቀበል በፊት በጣም ቢደብረኝ ነበር የምትናገረው ነገር እናደዳለው ለምንድን ነው ኦርቶዶክስ እንደዚህ ሚላት ምናምን ነበርና ያው በቃ ኦርቶዶክስም ይያለው እኔ ኦርቶዶክስ ላይ ጥያቄ አለኝ ማለት ያው ሞር ማተክሮ ፖለቲካ ላይ ነበር ፖለቲከኛ ነበርኩና ግን ወደ ሃይማኖቴ ስመጣ ጥያቄ አለኝ ሁሌ ከነዘበነ ጋር ምናምን እዚህ ሳገኝ አገልግሎት ሳገኘው ዘበነንም ሰማር ምናምን ሁሌ የሚያነሱትን ጥያቄዎች ጥያቄ ይፈጥርብኛል ውስጤ እና መጽሐፍ ቅዱስ ላይ እንደዚህ ሚል ነገር የለም ትንሽ የማንበብ ልምድ ስለነበረኝ ጋዜጠኝነቱ ስለረዳኝ አነብ ነበር መጽሐፍ ቅዱስን በምችለው መጠን እንደው ጎበዝ አባቢ ባልባልም ግን ያው ጥያቄ ውስጤ ግን የበለጠ ደግሞ በቃ ወደ ጌታ እንድቀርብ ለእውነት እንድቆም እውነት ጋር መመርመር እንዳለብኝ ምንም ማልዋሻው የእናንተ አገልግሎት ነው በጣም በቃ ልቤን ወደ መጽሐፍ ቅዱስ ማንበብ ተድካም እንደዛ ያላበህ እንደዛ ያለቀስክ የመሰከርክለት ጌታ በጣም እንዳፈራ እንዲሰማ እኔ አንድ ምስክር ነኝ በእውነት ብዙ ሰዎች ያቃለው በጌታ እንዳልነበርኩኝና
ሞር ጊዜን ማጠፋው ፖለቲካ ላይ ነበር ግን አሁን ላይ ወደ እናንተ አገልግሎት ወደ ቲክቶክ ስመጣ የበለጠ መጽሐፍ ቅዱስን እንዳነብ እልህ እየተጋባሁ የኖርኩባትንም ኦርቶዶክስ ያሳወቃችሁኝ እናንተ ናችሁ ምንም የማልዋሻው ነገር ኦርቶዶክስን አላቃትም ነበር ዝም ብዬ ነበር ለካ የሚሄደው የበለጠ እንዳቃት የረዳችሁኝ ከወጣሁም በኋላ ደግሞ ኦርቶዶክስን ያወቅኳት አሁን ላይ ነው ማለት እችላለሁና በጣም ትልቅ አገልግሎት ነው ዛሬ የተነሳው ሰዓት ቀላል አይደለም እግዚአብሔር ደግሞ መንፈሱን የበለጠ በእናንተ ላይ ያብዛ አገልግሎታችሁን ይባርክላችሁ ላለው ኤርሚዬ ሌላው ትንሽ ግን ከዛሬው ሐሳብ ጋር የሆነች ሐሳብ እንድሰጥ ደቂቃ ከሰጠኝ ይሄ ዛሬ ኦርቶዶክስ ላይ የተነሳው ውዥንብር ላይክ ቤዛናት ምናምን ለሚለው በጣም ትኩረት ሰጥቼ ተከታትየው ነበርና አባቶች ምን አይነት መልስ ይሰጣሉ ሚለውን ለማወቅ በጣም ፈልጌ ጓጉቼ ብዙ አባቶችን ሰምቻለሁ ከመምህር ተራ መምህር ከሚባሉት ጀምሮ እስከ ጳጳሶቹ ድረስ የሰማሁት መልስ በእውነት በቃ ነፍሴ እንድትጸየፈው ያደረገው እንዴት አንድም የሃይማኖት አባት መጽሐፍ ቅዱስ ጠቅሶ አይሰጥም ማለት የማርያምን ቤዛነትን ለማረጋገጥ እንኳን መጽሐፍ ቅዱስ ምንም የጠቀሱት ነገር በሌለበት ሁኔታ ድርቅ ያለ በቃ ክችች ያለ ቤዛናት አይነት ነገርና በእውነት በጣም ነው ያፈርኩት ማለት ምንድን ነበር ለካ ስንከተል የነበረው ምንድነው መምህራኖቻችን ስንላቸው የነበረው አንድ ጥቅስ ጠቅሰው እንዴት በስተት ሰው አንድ ጥቅስ አይጠቅስም ለሆነ ነገር ማጣቀሻ እንደው ባይመሳሰል እንኳን ልክ እንደ ዮሐንስ ወንጌል ምዕራፍ 2ን እንደ ለማርያም አማላጅነት እንደሚጠቀሙት የሚቀራረብ ጥቅስ አሳጠታቸዋቸው ሳይ ዋው በጣም ነው የገረመኝ በእውነት ይሄ ትውልድ ላይ እየተነሳ ያለው ጥያቄ የሚፈጥር ነገር እግዚአብሔር ከዛ ውስጥ ያስነሳው ነገር በእውነት በጣም ነው ደስ ያለኝ እግዚአብሔር መልካም ነው ብዙ ትውልድ ይጨምርላችኋል እግዚአብሔር ዘመናችሁን ይባርክ ቤተሰብህን ልጆችህን ያንተ የሆነውን ሁሉ እግዚአብሔር ይባርክ ኤርሚዬ በጣም ነው የምወድህ ማከብርህ እዚህ ውስጥ ያላችሁ በሙሉ አገልጋዮች የምታገለግሉ እግዚአብሔር ይባርካችሁ አይውሽ ስራ ላይ ይሆን ሁሌ ስለምሰማ ሼር አርጉ ምናምን ስትል ማረግ አለመቻል ራሱ እንዴት እንደሚቆጭ በቃ ስልኬን መንካት አልችልምና በጣም ነው በቃ ውስጥ የሚቃጠል ነው ምን አለሽ አረግ መቻል አዘመን ባርክ እግዚአብሔር ይርዳችሁ ኤርሚዬ ተባረክ ታባርኪ እህቴ ማሂ ጸጋ ይብዛልሽ በጣም የሚገርም ነገር ነው የምንሰማው ለእግዚአብሔር ክብር ይሁን እንግዲህ ለመዳን እንዲሆንላቸው እንጸልይ ሁላችንም ወንድሞች እናቶች ይሄ ነውጥ ለለውጥ ያውም ለለውጥ ደግሞ ለህይወት ለውጥ ማለት እንጂ ይሄ ፖለቲካ ውስጥ እንዳለው አይነት ነውጥ ለለውጥ ብለው የሚሉት አይነት ነገር አይደለም የፖለቲካው ያገዳድላል ቤተሰብን ሀገርን ያፈርሳል ለእንዲህ አይነት ሳይሆን ይሄ ነውጥና ይሄ ነውጥ ለለውጥ ሆኖላቸው ለውጡ ደግሞ የህይወት መለወጥ ለህይወት መታደስ ጌታ እንዲያደርግላቸው አሁንም የቅዱሳን ወገኖች ጸሎት መቋረጥ የሌለበት ነውና ወንድም የለምደው የምትረብሸው ገብተህም አንኮሻኩሸህም እሺ እንታች መውረድ አለበት ወይ ማውረድ አለብሽ ስለዚህ ምንድነው ተውላችሁ ወገኖች ይሄ ነውጥ ለለውጥ እንዲሆንላቸው ለምን ለውጥ ለህይወት መታደስ እንዲሆንላቸው ቅዱሳን ወገኖች መጸለያችሁ እንዳትተው በጌታ ፊት ማሳሰባችሁ እንዳትተው የእግዚአብሔር እጅ ከማዳን አላጠረችምና ጌታ እንዲረዳቸው እንጸልይ ተባረኩ እሺ እህታችን ማኪ ኤርሚ ሰላም ለእናንተ ይሁን ሰላም ይብዛ አሜን በመጀመሪያ ደረጃ እንኳን ተወለድክልን ሃፒ በርዝዴይ ቴንክ ዩ እና ልልክ የምፈልገው ዘመኑ የክርስቶስ ዘመን ነው ገና እንወርሰዋለን አሜን እና ደግሞ አንተ ትክክለኛ የክርስቶስ ወታደር ነህ በርታ ቀጥል
ወደፊት ማንም ምንም ይበል ማንም ምንም ያውራ ምንም ይበሉ እኛም ካንተ ጎን ነን ኮፒ ሊንክ ሼር ምንችለውን ሁሉ እናደርጋለን እና በርታ ወደፊት አሁንም የሚለው ይሄንን ነው በርታ በጣም አከብራለሁ እልልሃለሁ ትክክለኛ የኢየሱስ ወታደር ነህ በርታ ነው ምልክ ቴንክ ዩ ተባረክልኝ አጋይባለ አሜን ለእግዚአብሔር ክብር ይሁን ቴንክ ዩ ሌሎችም ጊዜ እንዲያገኙ እታች እንሆናለን ተባረኪ እሺ ኦኬ ሄሎና ያንተ ነው እንዴት ላምነክ እንዴት ነህ ወንድ በየዘሰሽ ነበር ነው እኔ ሴት ነኝ ጌታ ስሙ ይባረክ እያለቀስኩ ነበር ስለ እውነት ነው የምነግርህ ኤርሚዬ ብዙ ጊዜ ነው መከታተልክና አሁን ባለቤቴ ሸሚዞ ይዟል ያውልክ ነገሩ እኔ ጌታን ያወቅኩት ገና በ16 ዓመቴ ነው አሁን የአምስት ልጆች እናት ነኝ እና እሱ ሌላ ነገር ነው አሁን በባለፈው ጊዜ በጣም ወጀብ በተነሳ ሰዓት በቤት ውስጥ እኔና እሱ በሁለት ተከፋፍለን ነበር እና ጌታ ስሙ ይባረክ አሁን ላይ ጸጸት ነው የሚሰማው ቤተሰብ ስለሚመጣ ወደ ኤርፖርት ሄዷል ግን እኔ ቆይ ያልኩት ነው ሰዓት ገና ነው ያልኩት ነበር አብረን ስለምንሄድ ዛሬ ቀኑ ስለሆነ ነው እኔ ላይቭም የመውጣት እንትኑም የለኝም አይተኝ ከሆነ ከታች ታፕታፕ በጣም እኔ አልወድም እና ጌታ በስራ ላይ ነው እኔ አንተን መከታተል ከጀመርኩ በጣም ብዙ ጊዜ ነው እንደዚህ እንትን ላይ አልወጣም እና ዛሬ ደስ ስላለኝ ነው የወጣሁት ኤርሚዬ ስላንተ ጌታ ይባረክ ስለሁሉም እዚህ ላይ ገስት ላይ ሆነው ስለ ዳጊ ሌላም ስማቸውን እንደዚህ በቁጥሩም ስለማላቅ ልጠቅስ አልችልም እኔ አሁን እየሰማሁ እያለቀስኩ ነበር ብዙ አልቅሻለሁ እዚህ ላይ ለሁለት ተፋፍለን ማለት ነው የሆነ ጦርነት በተነሳበት ጊዜ እኔ በጣም ነው የምጸልየው የነበረው ገባክ ሰው የራሱ አመለካከት አለው የኔ የራሴ እኔ ጌታን ያወቅኩት ገና የ8ኛ ክፍል ተማሪ ሆኜ ነው እናቴ አሁን አገልጋይ ናት አባቴም አገልጋይ አይደለም ግን በጌታ ሆኖ አልፏል እና ቸርች በመገባበት ሰዓት ሲያሳድዱኝ ያክስቴ ባለቤት እኔን እኮ ለማሳደድ መተው ጌታን ተቀበለዋል እሱም በሱ ወደ ጌታ ሄዷል እሱ ሌላ ነገር ነው ሌላ ምስክርነት እናገራለሁ ግን ኤርሚዬ በጣም ወዳለው አከብራለሁ ጌታ በቃ ባንተ ይክበር ሰዎች ወደ ጌታ መንገድ ይግቡ እኔ ሌላ ምንም የምለው ነገር የለም አሁን እሱ እኔ ላይቭ ገባለሁ ስለሆነ እኔን ጥሉኝ ወደ ኤርፖርት ሄደው በኢትዮጵያ አይደለንም የአምስት ልጆች አባት ነን በቃ እኔ እከታተልሃለሁ እኔ እንደገባኝ ሌሎቹም እንዲገባቸው ጌታ እንዲነካቸው ነው እውነት እምጸልየው ሌላ ምንም ነገር የለኝም ኤርሚ የምናገረው ነገር በዚህ ሰዓት እሺ ቴንክ ዩ እህቴ ተባረኪ ለእግዚአብሔር ክብር ይሁን ጸጋ ይብዛልሽ ክብሩን እግዚአብሔር ይውሰድ ጌታ ይባረክ እግዚአብሔር ኦኬ መሄድ የምትፈልጉ ሰዎች መሄድ ትችላላችሁ ምንም አንዳንድ እየጻፋችሁ ያላችሁ ሰዎች እያያው ነው ምንም ሙግትም ምንም ክርክርም አይደለም በቃ ዝም ብሎ ወሬ ነው የሚያወሩት መሄድ ከፈለጋችሁ ሂዱ በቃ ሂዱ ኮሜንት ሜሴጃችሁን አይቻለሁ በቃ ሂዱ እናንተ ሂዱና እናንተ አግዙት ተባረኩ ጸጋ ይብዛላችሁ እናንተ ሂዱ ኮሜንት የጻፋችሁ አይቻችኋለሁ ቶሎ ሂዱ ወደዛና ሂዱና እናንተ አግዙት ተባረኩ ለእግዚአብሔር ክብር ይሁን ቴንክ ዩ ኮሜንታችሁን አንብቤያለሁ ሂዱና አግዙት እሺ ተባረኩ ኦኬ ጸጋ ይብዛላችሁ እሺ ሎኬ ነው ሎኮ
እንዴት ነህ? ሰላም? እሺ ሰላም ነን። ተይብልኝ ሰላም አማርኛው ብዙ ይቆራርጣ። ኔትወርክሽም ጥሩ አይደለም እህታችን። ኔትወርክ ለማይሰማለው የምችለው ቋንቋ ማውራት እችላለሁ ብዬ ስቶፕ። ኔትወርክሽ ይቆራርጣል። አዎ ኤርሚ ሎኮ ኔትወርክሽ ቀይ እንዳበራል። እሺ ላስተካክለው። አስተካክዩ። አዎ እሺ ላስተካክለው። እሺ ኔትወርክሽን አስተካክዩ። እስከዛ ማነው ሰናይ ጸጋና ሰላም ይብዛል ኤርሚ። አሜን። እንዴት ነው ወንድማችን? እንኳን ተወለድክልን ኤርሚዬ። በጣም ነው የምንወድህ። ቴንክ ዩ ብራዘር። ከዚህ በፊትም አውርቼ ነበር። አዲስ ክርስቲያን የሆነ ይመስክር ብለኝ ገብቼ ነበር አንድ ጊዜ። ዛሬ አጋጣሚ ነካስ አረገው አስገባኝ። ጌታ ይባረክ። በጣም ደስተኛ ነኝ። ኤርሚዬ እንኳን ተወለድክ። ሃፒ በርዝዴይ። እኔ ደግሞ ከሌሎቹ ለየት ያለ ነው። እነሱ በእንባ የታጀበ ምስክርነት በጣም ከፌስቡክ ጀምሮ ሲከታተሉ ነበር። እኔ ደግሞ በ11 ወር የክርስትና ቆይታዬ የዳዊትን ፓወር አየሁ። በቃ የአብርሃምን ፓወር፣ የኢየሱስን ጉልበት አየሁ። በጣም ተደነቅኩኝ። ወንጌል ምን እንደሆነ በደንብ ገባኝ። ጠንካራ ሆንኩኝ። በጣም በአእምሮ የታድሻለሁ። በነገሮቼ ሁሉ በጣም ተለይቻለሁ። እግዚአብሔር ይመስገን። በጣም ወንጌል ነው የሚንቀለቀለው። አንድ ጊዜ ሜርሲ መታ ነበር እኔ ቤት። በጣም ደስ ብሎኝ ከፍቼ መዝሙር እያመለክን እንትና ጋር ቅዱሴ ጋር እንማራለን። ጸጋ ፋሚሊ የሚባላለን። በጣም ደስ የሚል ትምህርት እንማራለን። ግን እኔ አልቀርም። አይተኝ ከሆነ ሁሌ አልቀርም። እዚህ ያለው ሁሌ ታች ሆኜ ብዙ ነገሮችን ሰብስክራይብ አደርጋለሁ፣ ታብታብ አደርጋለሁ ምናምን እና በጣም ደስተኛ ነኝ። ለምን? የሚያስቀና ነገር ስላለው። it is not competition ሳይሆን ደስ የሚል ወንጌል አለ፣ ፍሎ የሚያደርግ ወንጌል አለ እና በደንብ ተምረናል። አሁን የትም ቦታ ላይ ሄጄ ደረቴን ነፍቼ ስለ ወንጌል መመስከር የምችልበት፣ ወንጌል ስለ ልጁ ነው የሚለውን ነገር መመስከር የምችልበትን አቅም አግኝተናል። በአንተ በዳጊ ብሩኬ፣ በዳኒ በጣም በብዙ ቤካ አለ። በጣም የሚገርም ትውልድ ተፈጥሯል እና ደሞም እናንተን ደግሞ ልንተካ ደግሞ ከኋላ ደግሞ እየተከተለ ነው። ከእግራችሁ ስር እየተከተለ ነው። ምክንያቱም ወንጌል ተወራራሽ አይደለም። ስለዚህ ከቤተሰብ እያለ ወደሚሄድበትን እና የክርስቶስን ጸጋ ደግሞ ለመመስከር የሚያበቃን ነገር ላይ አድርሳችሁና ለእግዚአብሔር ይባረክ። በጣም እድለኛ ነኝ። ገብቼም ደግሞ ካንተ ጋር አምራቴ ኤርሚዬ በጣም አመሰግናለሁ። ተባረክ። ቴንክ ዩ ወንድሜ። ተባረክልኝ ወንድምነት። ለእግዚአብሔር ክብር ይሁን። በመንግስቱ ውስጥ ወንድምና እህት እንድንሆን፣ ቤተሰብ የእግዚአብሔር ቤተሰብ እንድንሆን በጸጋ ያዳነን የእግዚአብሔር ልጅ ኢየሱስ ክብሩን ይውሰድ። እኔም እንደዚሁ በጣም ደስተኛ ነኝ። እግዚአብሔር ይባረክ። ተባረኩ። በጣም ነው የምናመሰግነው። እሺ ማኪ እኔ ነው ኤርሚ? አዎ ማኪ ነው ሚኪ ነው? ማይክ ነው የሚለው። ማይክ ነው። ማይክ ኦኬ። መቅደስም ስላለች እንትን መስሎኝ ነው። ሰላም እግዚአብሔር ከሁላችሁም ጋር ይሁን። ኤርሚ እንኳን ለዚህ ቀን አበቃህ። እግዚአብሔር እንኳን እድሜ ጨመረልህ። ይሄ የእግዚአብሔር ጸጋ፣ የእግዚአብሔር በረከት፣ እግዚአብሔር ላንተ የሰጠ ነገር ስለሆነ በዚህ ቀን ደስ እንድል ይገባል ማለት ነው። እኔም በጣም ነው የምወደው የልደት ቀን ሲሆን ማስበው ያለፈውን አመታቶች እግዚአብሔር ምን እንደባረከኝና በህይወት ስላስቆየኝ እስከዚህ ድረስ የማመሰግንበት በጣም ማመሰግንበት ቀን ነውና እግዚአብሔር እንኳን ለዚህ ቀን አበጋ። በጣም ነው ደስ ያለኝ። ዛሬ ነው ያየሁት በቲክቶክ እና አሁንም እድል ስላገኘው ላንተን ለመንገር በጣም ደስ ብሎኛል።
የተባረክ ወንድም ነህ፣ የተባረክ አባት ነህ። አንዳንዴ እንደ ወንድም አንዳንዴ እንደ አባት ምትሆን ስለሆንክ በዛ ልነግርህ ብዬ ነው። ብዙ ነገር ነው ካንተ የተማርኩት። ብዙ እጅግ ብዙ ነገር ነው ካንተ ያገኘሁት ነገር ብዙ ነው። እሱ ደግሞ ጌታ ክብሩን ይውሰድ። ባንተ የሚሰራ የእግዚአብሔር መንፈስ የተከበረና የተመሰገነ ይሁን። ኤርሜ ብዙም አላበዛ እንኳን እግዚአብሔር ለዚህ ቀን አበቃ ልልነ የገባሁት። ቴንክ ዩ። ተባረኩልኝ ሁላችሁ። እሺ ቴንክ ዩ ወንድሜ ማይክ፣ ጸጋ ይብዛለ። ተባረክ። ክብር ሁሉ ለእግዚአብሔር ይሁን። ክብሩ ጸጋው ባለጠግነቱ እነሱ ነው የሰጠን። ለሱ ክብር ይሁንለት፣ ለእግዚአብሔር ክብር ይሁንለት። ተባረኩ። ቴንክ ዩ ወንድሜ፣ በጣም ነው የማመሰግነው። ጸጋ ይብዛለ። እሺ ኦኬ ሳራ ማነው? ሳሪና አንቺ ነሽ? ሰላም ኤርሚዬ፣ እንዴት ነሽ? ሰላም ነው? እንዴት ናችሁ? እግዚአብሔር ይመስገን። ሃፒ በርዝዴይ። ታንክ ዩ። እንኳን ተወለድክልን። እንዳንተ አይነቱ ይወለድ፣ ብቻ አይደለም በሚሊዮን ይወለድልን። በጣም ነው ወድ በጣም ነው ማከብር ወንድሜ። ላይክ ኦልሞስት 10 or 8 years ይሆናል አንተን ከፌስቡክ ጀምሮ ነው የምከታተልህ። በጣም ነው አገልግሎትን የምወደው። በጣም ነው መባረክህ። እኔም ባለቤቴም በጣም ነው የምንወድህ ኤርሚዬ። እግዚአብሔር በቃ በአንተ ላይ ስላስቀመጠው ነገር ሁሉ ጊዜ ነው ጌታን የምንባርከው። ኢቨን በቃ ኳየር ዘማሪዎችንና ኳየር ራሱ በቃ በትክክል ስማችሁን እየጠራን ጸሎት ሲኖር በደንብ ነው የምንጸልይላችሁና ቀላል ነገር አይደለም ኤርሚዬ። እንደዚህ ጊዜ ሰጥቶ ሙሉ ጊዜ ሰጥቶ እንደዚህ በቃ የእግዚአብሔርን ጥሪ ተቀብሎ ሚዲያ ላይ ማገልገል እንትን አይደለም፣ ቀላል አይደለም። አውቃለሁ ማለት እስኪ አንተ ረጅም ሰዓት ቁጭ ብለህ ማገልገል እንትን አይደለም፣ ቀላል ነገር አይደለም። እያለቀስክ ማለት ለትውልዱ ያለህን ፍቅር፣ ለትውልዱ ያለ አንጀት በቃ ርህራሄ እግዚአብሔር ባንተ ውስጥ ስላለው ነገር በጣም ነው ማመሰግነውና ከጎንህ ነን አለን በሁሉም ነገር። በቃ እግዚአብሔርን በጣም እያመሰገንን ነበር። እኔም ባለቤቴም ሰሞኑን ስለሚታየው ነገር ማለት እንደዚህ አይነት ቻሌንጅ መፍጠር ቀላል ነገር አይደለም። ጩኸታችሁ ከንቱ አይደለም ኤርሚዬ። ይሄን ሁሉ ዘመን ያለቀስክበት እንባህ ከንቱ አልቀረም ማለት አትሊስት ጓዳቸውን እንዲያዩ እያደረገ ነው፣ መጽሐፎቻቸውን እንዲመረምሩ። ቀላል ነገር አይደለም እያደረጋችሁ ያላችሁትና እግዚአብሔር አምላክ ዘመንህን፣ ቤትህን፣ ትዳርህን፣ ህይወትህን ይባርከው። ሁላችሁም እዚህ ውስጥ ያላችሁን ዳጊ አንዳንድ ጊዜ ዳጊ ጋር ራሱ ገባ ነበር የሆነ ጊዜ እና በቃ በጣም ማለት ብዙ ነገርን አጥርታችኋል። እንደውም ለባሌ ምን እላለሁ እነ ኤርሚኮ ቲክቶክ ላይ በሳኒታይዘር ነው ያጠሩት፣ ብዙ ነገር እኮ አጥርተዋል እላለሁኝና በቃ እግዚአብሔር ከእናንተ ጋር ይሁን። በሁሉም በቃ ከጎናችሁ ነን። ጌታ ኢየሱስ ዘመናችሁን ይባርክ። ኤርሚዬ በጣም ነው የምወድህ። ተባረክ። አሜን። ተባረኪ እህቴ፣ ጸጋ ይብዛልሽ። ባለቤትሽንም ሰላም በይልኝ። ስለምትጸልዩልንም በጣም ነው የምናመሰግነው። በዛ ያሉ ዘማሪያን የሆኑ ወገኖችን በእውነት ቴንኪው በይልን። አሁንም በጸሎት አስቡን። እንግዲህ እግዚአብሔር የተለያየ ጸጋ ስጦታን ሰጥቷል። መንፈሱ አንድ ነው፣ ስጦታው ግን የተለያየ ነው። ግማሹ ይጸልያል፣ ግማሹ ይመክራል፣ ግማሹ ያስተምራል፣ ይሰብካል፣ ግማሹ ይዘምራል እና የተለያዩ ስጦታዎችን ነው ጌታ የሰጠው። በቤቱ እንደተሰጠን ጥበብና ስጦታ መጠን እናገለግላለን። ለእግዚአብሔር ክብር ይሁንለት። ቴንክ ዩ። በጣም ነው የሚወዱህ። እዚህ ቫንኮቨር ካናዳ ያሉ ደገ ተስፋ የሚባሉ ኤርትራውያንና ኢትዮጵያውያን ቸርች በጣም በእውነት ነው የሚልህ በጣም ልዩ ፍቅር ነው ያላቸውና ስለአንተ በጣም ነው የሚጸልዩት ከፓስተራችን ጀምሮ እና ይሄንን ልወዳለሁ። ተባረክ። ፕሊዝ መልእክት አድርሽልኝ ሁሉንም ፓስተርዬንም ሁሉንም ሰላም በይልኝ። እንግዲህ በዛ ያሉትን ቅዱሳን አደርሳለሁ። አሜን። ቴንክ ዩ። እሺ ወገኖች፣ ማነው መቅደስ
መቅደስ ኔትወርክሽ ቀይ ነው። ቤት ይሰማል አሁን? አዎ ይሰማል። እሺ እንዴት ናችሁ? ኤርሚ ቴንክ ዩ ስላስገባኸኝ። እኔ እንኳን በጣም ብዙ ነገር ተምሬያለሁ። በጣም የእግዚአብሔር መንፈስ ካንተ ላይ እንዳለ በጣም እንዴት አድርጌ ለመናገር እንደምችል አላውቅም። ስትከፍት ገባለው ስትወጣ ወጣለው ማለት ነው። አንዳንዴ ሜቢ ስተኛም ሊሆን ይችላል የሚጠፋው እና በጣም ብዙ ነገር ተምሬያለሁ። መጽሐፍ ቅዱስን ከየት ጀምሬ ከየት እንደምጨርሰው ቅጣምባሩ እስኪጠፋብኝ ድረስ ነው የተደነባበርኩት። አታምታታም ስትል ራሱ አላምታታም እያልኩ ነው ችክል ያልኩበትና የሆነ የእግዚአብሔር መንፈስ አለ ውስጥ ላይ አለ። መንፈስ እኔ የተለየ ነው። ሁላችሁንም እዚህ ያላችሁትን ወዳችኋለሁ። ባይ ዘ ዌይ ዳጊ ስትናገርም ደስ ትለኛለህ። ፖይንት ያለው ንግግር ነው የምትናገረው። ዳኒ ብሩኬ ሁሉም ለኔ እናንተ ልዩ ናችሁ። እናንተን ባሰብኩ ቁጥር እግዚአብሔርን አመሰግነዋለሁ። በጣም አርጌ ነው ማመሰግነው። ኤርሚ ደግሞ በተለየ ከድምጽ ጋር የሚወጣው መንፈስ አስረግጠ ስለሆነ የምትናገር ትክክለኛው ነገር ስለሆነ የምትናገር በቃ ስሰማ ራሱ ለኔ አንዳንዴ በቃ የሆነ ይሄ ነገር ይሄ ሰው ነው የሚናገረው እስክል ድረስ ማለት ነው ለኔ በጣም የሆነ አለ። እና ደግሞ ሰሞኑን የሆነ ነገር ሁሉን ነገር ስሰማ እየሰራ የእግዚአብሔር እየሰራ እንደሆነ በቃ ተገለጸልኝ። ለኔም ታየኝ ማለት ትችላላችሁ። ለኔም ለትንሿ መጽሐፍ ቅዱስ ከየት ሲጀመር ከየት እንደሚጨርስ ለማላቀው ራሱ ጉድ ነው ያልኩት። ጉድ ሸር አረጋለሁ። ምን አረጋለሁ? ሸር ማረጋቸው የተወሰኑ ሰዎች ናቸው። የማላደርግበት ምክንያትም አለ። የሚሰማኝ ሰው ከዚህ ካለ ግን እግዚአብሔር ይመስገን የእግዚአብሔር ክብር እየተገለጸ እንደሆነ ለሁሉም ሰው መልስ እያንዳንዱ የሚሰማው ኦርቶዶክሳውያንም ይሰማሉ። አንዳንዶቹ ባለማወቅ እንደሆነ ስለማቀው ይገባኛል። እኔ ማቃቸው ሳያውቁ አሁንም ደግሞ እየሰሙ ብዙ እየተማሩ እንደሆነ በኔ በአካባቢ ራሱ ብዙ ነገር እሰማለሁ፣ ብዙ ነገር አውቃለሁ። በይበልጥ ግን ለኔ ኃይለኛ መገለጽ ይሏል ገልጸልኛል። ኤርሚ እግዚአብሔር እስከ ቤተሰቦችህ በደሙ ይሸፍን። መድኃኒዓለም ፕሮቴክት ያርግ። ስትናገር ሁሌም ነው የምለው ፕሮቴክት ያርጋችሁ ሁላችሁንም። ዳጊ ደግሜ ነው የምልህ የእግዚአብሔር ሞገስ አለ ስትናገር ራሱ ደስ ነው የምትሉ። ተባረኩ። አሁንም ገና ነው እየመጣ ነው የእግዚአብሔር መንፈስ። አሁንም ይገለጻል፣ ይሰራል። አሜን። ይሄን እላችኋለሁ። አስወጣኝ። እንዴት እንዲገባ ነው እንዴት እንደሚወጣ አላውቀውም። አሁን ደቃ አውርደኝ። ተባረኪ። ጸጋ ያብዛልሽ። እኔ ደስ ደምቴ ስታወሪ ራሱ ተባረኪ። ለእግዚአብሔር እሺ። ዳግሻማ ቀልዶብን የኖረው መዝሙር ብቻ እየዘመረ ይህንን የመሰለ ነገር ይዞ ፌስቡክ ላይ ባቀው ኖሮ በእውነት ከዛ ጊዜ ጀምሮ ነበር የምቀርበው። ግን ያው የጌታ ጊዜ ደግሞ ቲክታክ ላይ ያገናኘን ማለት ነው። ዳግሻዬን ያው በዝማሪ ነው በጣም እያጥለቀለቀን እየባረከን የመጣው በጌታ ጸጋ በኢትዮጵያ ቤተክርስቲያን ውስጥ። ግን እንዲህ አይነት የንግግር ጥበብ እንዲህ አይነት በቃ ደርዝ ያለው ማለት ነው ወንድሞች እናቶች። እኔና ሚስቴ እንባ ነው የምንሆነው ዳጊ መናገር ሲጀምርና ሁሌ እንዳልኳችሁ ዝም ብሎ ልቡን ከፍ ለማድረግ ለጉራ ለምናምን ነገር ሳይሆን እንዲሞቀውም እንዲበርደው ማለት በዚህም እንደማይሞቀው አውቃለሁ። ለመታወቅም ብሎ አይደለም እና በሚናገር ሳለ እኔ እንዴት ነው ግን የሚያየው ብዬ እላለሁ በእውነት። አታይ ሚስቴ በቃ እንባ ነው የምትሆነው። መኪና መንገድ ላይ እየረዳን እሱ መናገር እንትን ካለ ወይ ጥግ መያዝ አለብን። የእውነት ነው ብዬ የምላችሁ የሚናገርባቸው የንግግር ለዛዎች እንዴት ደስ እንደሚል እና እግዚአብሔር ነው እንደዚህ አይነትንም ጥበብ የሚሰጥ ፖይንት ፉል የሆነ እውነት ነው። በቃ ፖይንቷ ላይ ማለት ነው። እኔ እኮ ገና አንተን በመርካቶ ዞሬ በአዲስ ከተማ ምናምን ነገር በሸጎሌ በኩል ሄጄ በእንጦጦ ተራራ ምናምን ነገር አዙሬ በዛ ተዟዙረን
ገርጂ ሄደን ትንሽ አርፈን ነገር እንደዚህ ነው በአዲስ አበባ ከተማ ሲይዘት ስለካው ማለት ነው። እንደዛም ሆኖ እንዲገባቸው ብዬ ነው የምሄደው። ግን አጭርና ግልጽ የሆነ ነገር በቃ ፖይንቷን የሆነ ነገር ሲናገር በጣም ደስ ይለኛልና ዳግሻዬ በዚህ አጋጣሚ በእውነት እግዚአብሔር አምላክ ይባርክ እና እነሱ አስቀድሞ ክርስትና ስም አውጥተውለታል እኮ ኦርቶዶክሳውያኑ ዳጊ ሴኒታይዘር ብለውታል። ሰምታችኋል? ኦርቶዶክሳውያን ወገኖች አንድ ጊዜ ተሰብስበው እሱ ቪዲዮ አይዶነ ዳውንሎድ አድርጌ አስቀምጨዋለሁና እንዴ ኧረ ዳጊሻ ዘማሪ ዳጊ ነው እሱማ ሴኒታይዘር ሆኖብናል እኮ አለና ትንቢት ነበር ያናገራቸው መድኃኒዓለም ያውን ሴኒታይዘር ሆነባቸው ማለት ነው። ሊቀ ካህኑ ስለ ኢየሱስ ክርስቶስ ብዙ ሕዝብ ከሚሞት አንዱ እሱ ቢሞት ይሻላል ብሎ ትንቢት ተናገረ እንደሚል አሁን ያው እየገባ እነሱን ቤት ሁሉ ጭምር እየገባ እየተወያየ እንደዛው ነው ማለት ነውና ለጌታ ክብር ይሁን። በእውነት እዚህ ስለ ተገናኘን ወንድሞችና እህቶች በዚህ አገልግሎት ላይ ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን። ቤታቸውን ጓዳቸውን እንዲያዩ ትልልቆቹ እንዲፈትሹ እንደተኙ ህዝቡ በጥፋት መንገድ ላይ እንዳሉ ድቅድቅ ጨለማ ውስጥ እንዳሉ እንዲያውቁ ይሄ ባለፈው ስብሰባ ዝም ብሎ አይደለም የተሰበሰቡት ወንድሞችና እህቶች በዚሁ ጉዳይ ላይ የተሰበሰቡት በተለይ በመጽሐፍቶች በገድላትና በድርሳናት ጉዳይ የተሰበሰቡት። ለዚህ ነው ጥራት ይጎላቸዋል ይሰብሰቡ የተባለው። ቀጭን ትእዛዝ ነው የተሰጠው፣ ቀጭን ትእዛዝ እና ይሄ ነውጥ ለህይወት መታደስ ለህይወት መዳን እንዲሆንላቸው አሁን በቃ አውቀውታል። ማንም ሰው ከዚህ በኋላ ገድል ድርሳን ሲያነብ የሚያነብ ሁሉ በፊታቸው ራሱ ሞገስ ነው የሚያጣው። ይሄ ያነበብኩ ስህተት ይሆን እንዴ? ብፁዕነታቸው እኮ ባለፈው ተናግረዋል። ኤርሚያስ የተናገሩትን ልክ ነው ጥራት የጎደለው ነው ብለዋል። ይሄኛው ገጽ ጥራት ይኖረው ይሆን? ይሄኛው መጽሐፍ ሲኖረው ይሆን አይኖረው ይሆን? አሁን ስለዚህ ገድል ስትገዙ ኦርቶዶክሳውያን ጥራት ያለውና ጥራት የሌለውን ለይተስታ ይበሉት። ልክ እንደ ቅቤ ማለት ነው። ሙዝ ያለበት ቅቤ ነው ወይስ የሌለበት ቅቤ ነው እንደሚባል። ሙዝ እንኳን በደጉ ዘመን ነው። አሁን ብዙ ነገር ነው አልጨመረው። በርበሬም ሲባል ሸክላ የገባበት ነው ወይስ ሸክላ ያልገባበት? ወተት ከተባለ ውሃ የተቀላቀለበት ነው ያልተቀላቀለበት? እና ልክ ገድልና ድርሳን ታምራት ስጠይቁ ይሄ ተረት የተቀላቀለበት ነው ወይስ እውነተኛ ነገር የተጻፈበት ነው ብላችሁ ገዢውን የምትገዙበት ክፍል ጠይቁት። ምን ነው ብለው ካሉ እነ ኤርሚያስ እንዳትሉ ብፁዕነታቸው ጥራት የላቸውም ብለዋል። ይሄኛው መጽሐፍ ጥራት ያለው ነው የሌለው ነው ብላችሁ ጠይቁ። መጀመሪያ ዘመን መጣ ማለት ነው። ቀልዳችሁ ነበረ በወንጌል አማኞች ላይ። አሁን የራሳችሁ መጽሐፍቶችና እናንተው ተቀላለዱ እዛው ማለት ነው። እና ጌታ ይባረክ። ቴንክ ዩ። እሺ ጸጋ ይብዛልሽ። አዶ ነው ሩታ ናት ከላይ ኤርሚዬ ቴንክ ዩ። ኦ ማይ ጋድ በጣም ነርቨስ ሆኛለሁ፣ ግን በጣም ደስ ብሎኛል። ሃፒ በርዝዴይ። እንኳን ተወለድክልን። በእውነት ኤርሚ ያንተን ተከትዬ ነው እኔ ቲክቶክን የገባሁትኝ። የማውቅህ ከዩቱብ ጀምሮ ነው። ዩቱብም ደግሞ ያወቅኩብህ ምክንያት በጣም በሚገርም ሁኔታ ነው። አንድ ጓደኛዬ በጌታ የሆነች እህቴ እናቷ ኦርቶዶክስ ነበሩና ግን ያንተን ይሰማሉ በቃ እና ጮክ አድርገው ጆሮአቸው በደንብ ስለማይሰሙ ጮክ አድርገው ከፍተው እየሰሙ አንዴ እናደዳሉ፣ አንዴ መጽሐፍ ቅዱስ ያገላብጣሉ። እና እዛ ቤት ሲሄድ በቃ አንተን ነው የሚሰሙት በዩቱብ። እና እኔ ላቸው ነበር እንዴ ታዲያ የሚናደዱ ከሆነ ለምን ይሰማሉ ነው አለው እኮ እውነት ይሉኛል። ደግሞ እውነት እኮ አለው፣ ግን አንዳንድ ነገሩ ይሉኝ ነበረ። እና አሁን ጌታ ተቀብለዋል። የ78 ዓመት እናት ናቸው። የ78 ዓመት እናት ናቸው። ጌታ ተቀብለዋል። እንዲያውም በጣም ከሚገርም ነገር ከኦርቶዶክስ ቸርች ራሱ አልወጣም ብለዋል። አልወጣም እዛ ሆኜ ምሰራው ስራ አለ እያሉ ይሄዳሉ ስቲል። እና በአንተ ምክንያት ማለት ነው፣ በእሳቸው ምክንያት አንተን ተዋወቅኩ ማለት ነው። እና ዩቱብ ላይ መከታተል ጀመርኩ።
ድጋሚ ሳጣክ ደግሞ ቼክ ሳረግ ቲክቶክ ላይ እንደመጣ ሳቅ ተከትዬክ መጣው ማለት ነው። እና ቴንክ ዩ ሶ ማች ኤርሚዬ በእውነት ላይክ ለኔ አንተን ማወቄ መጽሐፍ ቅዱሴን የበለጠ እንድወድ እንዴት አድርጌ ማንበብ እንዳለብኝ የበለጠ በቃ ጌታን እንድወድ ነው ያደረከኝ። እና በጣም ነው ማመሰግነው። ጌታን ስላንተ ባርካለሁ ሁሉ ጊዜ ሳይክ። አሜን። ዳግዬ ደግሞ ተባረክልኝ። ገና ጌታን እንደተቀበልኩ ወር ሳይሆነኝ 2011 ላይ የምታስታውስ ከሆነ ዳግዬ ካሊፎርኒያ ሳንዲያጎ መጥቶ ነበረ እና የመጀመሪያ የመዝሙር ድግስ የሱ ጊዜ ነበር የሄድኩት። እሱ ተጋብዞ መጥቶና ሌሎች ማያውቁ ለኔ ግን የሚጸልዩ ለካ ቅዱሳን ነበሩ እዛ ውስጥ እና ሲያዩ በቃ እኔ ጌታ መቀበሌን ሁለተኛ ድግስ ነው የሆነላቸው እና ሁሉ ጊዜ በቃ አስታውሳለሁ የዛን ጊዜ እንዴት እንደተደሰቱ ማለት ነው። እና ታንኪዩ ሁላችሁም የምትሰሩት ስራ ፍሬ አለው። በቃ እያየሁት እኔ ላይክ ሩቅም ብንሆን አሉ በቃ እየተከታተሉ እናንተ የሚበረቱ አሉ። እንዳልኩ ደግሞ እንደ ጓደኛዬ እናት ደግሞ ጌታን የሚቀበሉ አሉ እና በርቱ ልላችሁ እወዳለሁ። እና ኤርሚዬ በድጋሚ እንኳን ተወለድክልን። በጣም ነው የምወድ፣ በጣም ነው የማከብርክ። ተባረክልኝ ሩታዬ። ቴንክ ዩ እማዬንም ሰላም በይልኝ። የተቀበሉ እናት ከነ ልጆቻ ከነ ቤተሰባቸው ጭምር። አዎ ጌታ ሁሉ ልጆቻቸውን በጌታ ወርሰዋቸዋል። እንዲያውም በቃ በጣም ነው ደስ የሚልክ። በቃ እግዚአብሔር ይባረክ፣ እግዚአብሔር ይባረክ። ብዙ ምስክርነት እሰማለሁ፣ በተለይ በእናቶች አቅጣጫ እዚህ ያሉ እህቶች እነዚህ እህቶች ይመሰክሩልኛል፣ በውስጥ መስመር ጽፉልኛልና እስቲ ያንን አንዳንዱ ያንን እብድ ሰውዬ እስቲ ዛሬ ክፈቱልኝ ብለው ይላሉ አሉ ሳሎን ላይ ቁጭ ብለው። አዎ እሳቸውም በቃ እንዴት እንደሚናደዱ አንዴ እናደዳሉ፣ አንዴ መጽሐፍ ቅዱሳቸውን ያገላብጣሉ። እኔ ደግሞ ስሜታቸውን እንደበላልቀዋለሁ። አዎ እና ላጥላለው እንዴ ታዲያ ለምን እየተናደዱ እውነትም እኮ አለው ይሉኛል ደግሞ። ታንክ ዩ ኤርሚዬ ተባረክ። ተባረክ። አግኝቼ በስማቸው እንዴት ደስ ባለኝ እንደነዚህ አይነት እናቶችና አባቶች። ኤኒዌይ ቴንክ ዩ ለእግዚአብሔር ክብር ይሁን። ሩታዬ ቴንክ ዩ ተባረክ። ዌልካም ቴንክ ዩ። አሜን። እሺ ሰሙ ወንድሜ ሳሙኤል ነው ሳሙኤል። እሺ ኤርሚ ተባረክ። ቅዱሳን እንዴት ናቸው? ደህና ነን፣ ጌታ ይባረክ። ኤርሚ በጣም ወድ ያለው ተባረክልኝ። እኔ አንድ ምስክርነት ሊነግርህ ነው የገባሁት። አሁን ቢዚ ነኝ ግን አንድ ደቂቃ ይናገራለሁ ብዬ ነው የገባሁት። እድል ስለሰጠኸኝ በጣም አመሰግናለሁ። እዚህ ሲማር ማለት ነው ከእናንተ የተማርኩት። እኔ ያደግኩት በፕሮቴስታንት ቤት ነበርኩ። ስለ እምነት ምንም ሳላውቅ ነው ያደግኩት። በፕሮቴስታንት ቤት ሆኜ አማኝ ነበርኩ። ቸርች ገባለሁ፣ ከኮር ጋር አገለግላለሁ። ግን ስለ ክርስቶስ በየ አንድ ነገር ልማር አልፈልግም ነበር። ለካ እዚህ ሲማር ያመናችሁበትን ቀን የማታውሱት ብላችሁ ሲታስተምሩ በጣም ቆይተዋል። እኔ ክርስቶስ ኢየሱስን እጅ አንስቼ እንዳመንኩ አላውቅም፣ ምንም አላውቅም። እዛ በኋላ እኔ ቤተሰቦችን ሲጠይቃቸው አምነሃል ሲሉ እኔ ስላላወቅኩ በቃ ከናንተ ተምሬ ቤተክርስቲያን ሄጄ ወንጌላዊዎችን አናጋግሬ ከዛ በኋላ አመንኩ። እግዚአብሔርን እውነት ኢየሱስ ክርስቶስን እንደ አዲስ ሆኜ ተቀበልኩ። እናንተን አመሰግናቸዋለሁ። ተባረኩልኝ ቅዱሳን። አሜን። ተባረክ ወንድሜ። ቴንክ ዩ። ጸጋ ይብዛልህ። በርታ ወንድማችን ሳሙኤል። ቴንክ ዩ። እሺ ዮኒ ዮናስ። እሺ ኤርሚ እንዴት ናችሁ? ደህና ነኝ። አደረሰ እንኳን ተወለድክ። መልካም አመት። አሜን። ቴንክ ዩ ብራዘር። ተባረኩ። እግዚአብሔር ይመስገን። እኔም ከፌስቡክ ነበር የሚከታተል የነበረው፣ በዩቲዩብ ላይ ያየው ነበረ። በኋላ ወደ ቲክቶክ ስትመጣ እኔ ደግሞ ወደ ዩቲዩብ ይመለሳለሁ ታፕ አድርጉ ምናምን ስትል አይ እኔ እዚህ ጋር ገብቼ ታፕ ማድረግ ባደርግ ስዬ
ወደ ቲክቶክ መጣሁ ነው ራሴ ተከትዬ ማለት ነው። በጣም አንድ ቀን ምሽት መኪና እየነዳሁ ነበር። አንተ በጣም ተማሪ በቃ እኔ እንደው ወደ ዩቲዩብ ነው የሚመለሰው ምናምን ስትል እዛ ቀን ገባሁ። በቃ ወደ ቲክቶክ ዳውንሎድ አድርጌ ወደዛ ገባሁ። እኔም ታፕ አድርጌ እንኳን በእግዚአብሔር ስራ አብሬ ልቆም እችላለሁ እኔም አግዛለሁ ብዬ የእግዚአብሔር የወንጌል መልእክተኛ የወንጌል አብሮ ሰራተኛ ለመሆን ነውና እግዚአብሔር ይመስገን። አንድ ቀን ገብቼ ነበር እግዚአብሔር ይናገራል እግዚአብሔር ይሰራል በሚለው ላይ ለመናገር ገብቼ ግን እንግዲህ ሲጠብቅ ደግሞ አወጡኝ ይሁን እኔ አላወኩም ገብቼ መናገር አልቻልኩም ነበርና የዚህ እግዚአብሔር ተናግሮ እንደሚያደርግ በስለ ወንጌላዊ ደልው ያተናገርክ ነበረ። ወንጌላዊ ደልውን እኔ የኛ ቸርች ነበረ አብሬ እኔ ኡራኤል መካነ ኢየሱስ ነበርኩና እግዚአብሔር በትክክል የሚሰራበት የእግዚአብሔር ራእይ የእግዚአብሔር ቃል የሚመጣበት እንዲሁም ደግሞ መገለጥንም የሚናገር ሰው ነበርና ወደዚህ ወደ አሁን ያለው አሜሪካ ነውና ወደዚህ ለመምጣት ጥቂት ወራቶች እንደቀሩኝ እንዲህ በመደዳ ተቀምጬ ነበርና ቸርች ውስጥ አንተና ብሎ ጠራኝና አቆመኝ። ከዛ ያንተ ነገር አልቋል አለ። በዛን ጊዜ ደግሞ በትክክል አልቋልና እግዚአብሔር የሚናገር የሚያይ የሚሰማ የሚመልስ አምላክ መሆኑን በትክክል የዛን ቀን ሊመሰክር ነበረ። እስከ እንግዲህ ለዛሬ ቀን ሊሆን ይችላል። እግዚአብሔር ይሰራል፣ እግዚአብሔር ይናገራል፣ እግዚአብሔር በር ይከፍታል። ጠላት ቢቋቋም ጠላት ቢዋጋ አያሸንፍም። ድምጼ ይሰማል? ይሰማል ይሰማል። እና ኤርሚ በርታ፣ እግዚአብሔር በሮችን ከፍተዋል። አሁን ትልቅ በር እየተከፈተ ነው፣ ተከፍተዋል። ደግሞ ገና የሰፋ በር ይከፈታል አሁንም። እና እግዚአብሔር ካንተ ጋር ነው፣ እግዚአብሔር ከኛ ጋር ነው፣ እናሸንፋለን። ቴንክ ዩ ወንድሜ፣ ተባረክልኝ። አሜን። ጸጋ ይብዛል። በጸሎታችሁ አስቡኝ፣ ደግሞ ያሰባችሁኝ ስላለ እኔንም ወንድሞቼ እዚህ የሚያገለግሉ እህቶች ሁሉ በሙሉ ጌታ ይባርካችሁ። ተባረኩ። እሺ እህቴ ሄሎና እርምዬ በጣም ነው የምወድቅ በጣም ሁላችሁ ነው ጨርሰሻል ብዬ ነበር እኮ ቀደም ያስወረድኩሽ። ለካ አልጨረስሽም ነበር። ኤርፖርት አሁን ገባ። አሁን ራሱ አሁን አንተ በር እየከፈተ እየገባ ነው። እሺ አንተ እድሉን ስትሰጠኝ ተናገር እውነቱ። እኔ በጣም ነው የምወድቅ። የኔ ምስክርነት ተነግሮ የማያልቅ ነው። አልየተው የኔ የኦርቶዶክስ ተደባዳቢ ነበርኩ ይላል። የእናቴን እንዳትነኪ እያለ ማለት ነው። ይደበድበኝ ነው። ችግር የለም። አሁን ከኤርፖርት ማለት ነው እየገባ ነው እሱ ቤተሰብ ተቀብሎ አልየ በቃ እና አሁን አንተ አይደለ እድሉን የሰጠኝ እግዚአብሔር። ይኸው እግዚአብሔር በሚያውቀው አሁን ነው የከፈትኩት። እሱ አብሮ ነው በር የከፈተው። እየገባ በጣም ኤርሚዬ እወድሃለሁ። በጣም ከባለቤት ጋር በአንተ የተነሳ ማለት ነው ምንድነው የምትለኛለኝ? ጦርነት እሱ በጌታ ነው። ግን ለምንድን ነው በጣም እንደዚህ የሚነካቸው እያለ አንተ ያልወረደልክ መንፈስ ስላለ ነው እያልኩ እቃወማለሁ። የአምስት ልጆች እናት ነኝ። ከአምስት ልጆች በኋላ ጌታ ብርሃኑን ያብራለት ብለህ ነው። እሺ ያውራኝ ነገር ኤርሚ እንዴት ነው ወንድሜ? ሰላም ነው ወንድሜ? ጌታ ይመስገን ሰላም። ጌታ ይባረክ። በር ከፍቶ ነው የገባው። እኔ አንተ የማውቅህ 2014 ፌስቡክ ላይ ቆመ ስታገለግል ነው በኃይል እና እንደውም እግር የለውም ተብሎ አንድ ቀን ታምስ ያነክሳል። ማንም ሰው አያውቅህም እና በእንደዚህ ስክሪኑ ሀፍ ስለሆነ
እና እግር የለውም ምናምን ብለው እኔ እግር አለኝ ማረሳው ምስክርነት እና ከዛ ጊዜ ጀምሮ ነው ማውቀህ። ግን አንዳንድ ያደግንበት ነገር አለ አይደል ያ ከኦርቶዶክስ ውስጣችን የቀረ የሆነ ነገር አለ እና እሱ ሲነካ ያ ሊትራሊ መንፈስ እንደሆነ አውቃለሁኝ። ግን ያ መንፈስ ከወጣ በኋላ ኖርማሊ እኔና ሚኪ አንድ ሆነን አብረን እሷ ታፕታፕ እያደረገች እኔ እየሰማው ነው የምንተኛው። መኝታ ሰዓት ነው አንተ ኖርማሊ የምትገባው እና እግዚአብሔር ይባርክ። በጣም ነው የምወድህ። እሷ እንደሷ ባልወድህም እኔ በጣም ነው የምወድህ። እርምዬ ይኸውልህ ባለቤቴ በጣም የምወደው በክርስቶስ ኢየሱስ ወንድሜ ባለቤቴ በጣም የምወደው እኔ የክርስቶስ መንፈስ የገባኝ እሱ ከኦርቶዶክስ እኔም ከኦርቶዶክስ ቤተሰብ ነው የመጣሁት። ግን የኔ ኦርቶዶክስ ቤተሰብ ኦልሞስት 8ኛ ክፍል ላይ መሰረተ ክርስቶስ ቤተክርስቲያን እኔ በመግባቴ ሲያሳድዱኝ ሁሉንም ኢየሱስ አሳድዱ ማለት ነው ለራሱ አድርጓቸዋል። እኔን እኮ ነው የሚያሳድዱኝ። እዛ ቤተክርስቲያን መጥቢው ለሰንዴ ለዘይት ምናምን ብለው ማለት ነው። እኔ ባላምባራስ አለሙ ልጅ ነኝ። እንደዚህ በአለም ላይ ባለው ልጅ ማለት ነው በጣም እምወገዝ ነኝ። ያሳድዱኛል። ግን ራሳቸው አሳደውኝ ገብቶ ቸርች ውስጥ ራሳቸው የኢየሱስ ሆኖ ነው የወጡት። እኔ እኮ ልጅ ነኝ። እናቴም አባቴም በጣም ነበረ እንደዚህ ታስቢር ምናምን የሚሉት። አሁን እናቴ አለች በህይወት፣ አባቴ በጌታ ሆኖ አልፏል። አሁን አማኑኤል ቸርች ውስጥ አገልጋይ ናት እናቴ። ኦርቶዶክስ ውስጥ ነበረች። ግን እኔም በማሳደድ ውስጥ ኢየሱስ አገኛቸው። ባለቤቴ ደግሞ ከኦርቶዶክስ ቤተሰብ ውስጥ መጥቶ ጴንጤ የሆነ ነው። ግን አንድ ነገር መናገር አልችልም። እሱን ማለት የኦርቶዶክስን ነገር አንተ እኮ ሰራኸው። በቃ ክርስቶስ በአንተ ውስጥ ማለት ነው ሁሉን ነገር ሰራና ያው ዛሬ እኮ ምስክር እኔ በባለፈው ይሄንን ፕሮፋይል ዘለዓለም በህይወቴ ስኖር አልቀየረውም ብያለሁ። ለምን እንደሆነ ተቀለ አንብጬበታለሁ አልቅሼበታለሁ። እቤቴ ውስጥ መንፈስ ቅዱስ ያው የ5 ልጆች የ3 ሴት ልጆች የ2 ወንድ ልጆች እናት ነው። እሺ እሱ አሁን ከኤርፖርት ነው ቤተሰብ ተቀብሎ ነው የሚመጣው ከኢትዮጵያ ይመጡ ያ እንግዶች እንግዶች እኔ አሁን እሱ ሄደ። በቃ እኔ አሁን ሲወጣ ማለት ነው ላይቭ ነው የምገባው ብዬዋለሁ። ምስክርነት በቃ ይሄ ለእግዚአብሔር ክብር ነው ለኔ አይደለም። ለጌታ ክብር ነው ይሄ ለጌታ። ከዚህ በላይ ምን አለ? እኔ እርም እየተቀኛለ ከዚህ በፊት ታብታብ ከማድረግ ውጪ እኔ ላይቭ በጣም ነው ማቀሽ። በጣም ጋስት ራሱ ገብተሽ አታውቂም። ዛሬ ነው ያየሽ እንጂ አልገባም። ኮሜንት ላይ ታብና ኮፒ ሊንክ ሼር ላይ በጣም ነው ማይሽና ተባረኪ። እንግዶችሽን አስተናግጂ። በሌላ ቀን ግን መተሽ የምትይው ነገር ካለ በሰፊው እሺ ተባረኪ። እርሜ በጣም ያ ተባረኪ። ሁላችሁንም ገስት ላይ የምታገለግሉትን በጣም ነው የምወዳችሁ። በጣም በኢየሱስ ፍቅር ወዳችኋለሁ። ኢየሱስ ልዩ ነው ለኔ በህይወቴ። በቃ ኢየሱስ ለኔ ልዩ ነው። ወደዋለሁ፣ ጥሯለሁ። ከማንም በላይ ኢየሱስ ለኔ ልዩ ነው። በህይወቴ ቤዛ ነው። በህይወቴ በኔ ብዙ ተፈትኛለሁ። እኔ ነገርኩ እኮ ባንተ እኮ በቃ ብሎ የሆነ ነገር ሲለኝ አዘንኩኝ፣ ጸለይኩኝ። በቃ የ5 ልጆች ምን ማምጣት እችላለሁ? በባለፈው ፋይት ማለት ነው አንድ ሰው የሌላ ወገን እዚህ ጋር የሌላ ወገን ከሆነ መጸለይ ነው። ግን ረታውት ኢየሱስ ረታልኝ። ገባ እውነቱን አሳወቀልኝ። ይቅርታም ተጠየቅኩኝ በቤተሰብ ፊት። ከዚህ በላይ ምን እፈልጋለሁ? ያ ተባረኪ እቴ። ያ ጸጋይ ዛሬ እርምዬ ሌላ ሰው እሺ እኔ በጣም ቻው። አሜን። ተባረኪ። እሺ ቻው። ኦኬ ለጌታ ክብር ይሁን። እሺ ሴቭድ ባይ ጋድ ኢዝ ጉድ አንድ ቁጥር በጣም ነው የምጽፈው። ላስገባህ አልቻልኩም። ገስት ላክልኝ። ኢንቫይት ላረጋህ አልቻልኩኝም። ገስት ላክልኝ። በጣም ብዙ ጊዜ ጽፋ ይቻለው። ገስት ላክልኝ ወይ ገስት ላኪልኝ ወይ ገስት ላክልኝ። ጋድ ኢዝ ጉድ ጸጋ ያብዛል። እሺ ሴቭድ ባይ ግሬስ ከዛ በወንጌል ከዛ አሌክስ ከዛ እህታችን ኤደን ማይ ፕሌስ ኤርሚዬ ይሰማል? አዎ እንዴት ነህ? ኔትወርኩ እንትን ይላል። አወቀኝ አይደል? ሰላም ነው ወይ?
ደህና ነኝ ጌታ ይመስገን። አዎ ከአሜሪካ አይደል? ጆሲ ነኝ። ያው ከሜሪላንድ ያው ብዙ አመታት አብረን አሳልፈናል። ያው ሰብስክራይብ ታብ በማድረግ ነው የምታቀኛው ከታች ብዙ ጊዜ አልገባም። ይሄ ሁለተኛ ወይ ሶስተኛ ጊዜ ስገባ ነው በ7 አመት ውስጥ 7-8 አመት ሆኖኛል ሳውቅህ እና ያው ሃፒ በርዝዴ ለመጀመሪያ የጌታ ሰላምና ጸጋ ከሁላችሁ ጋር ይሁን። ያው ከታችም ቢሆን የአገልግሎቱ ተሳታፊዎች ነን በጥቂቱም ቢሆን እና በጣም ደስ የሚል ነው። ኤርሚዬ ከፌስቡክ ጀምሮ ነው ማቅ ገና ከነ ፓስተር ታሪኩ ጋር ከነ አላዛር ጋር እንግዳ አድርገህ ስታቀርባቸው ስንከታተል ፌስቡክ ላይ በመሃል ስትጠፋብን አንዳንድ ነገር ሪፖርት እያደረጉ ወይስ እንትን ሲባል እና ብዙ ነገር ስላሳለፍን አንተንም አልሰማበት ቀን የለም። በመሃል እንደውም ወይ አሞ ወይ የሆነ ጉዳይ ኖሮ ስትጠፋ ዩቲዩብ ላይ ሄጄ ድጋሜ የሰማሁትን ላይቭ ላይ 2-3 የሰማሁት ስብከት አለ። አሁን ራሱ ድንገት ብትጠፋ ሄጄ እዛ ላይ ነው ማይ ለበቃ ቅር ይለኛል። ካጣሁ ቅር ስለሚለኝ የተቀዳውን ሄጄ ነው ለምን እታነጽበታለሁ ቤተሰቤን እንዲያው አደርጋለሁ እንዲነጋገሩበት አደርጋለሁ እና በጣም ነው የተባረኩበት መጽሐፍ ቅዱስን እንደገና እንዳውቀው እንደገና ገብቼ አንተ ስትናገር ውስጤ ነው እኔ በቃ ነግሬያለሁ ከዚህ በፊትም በስልክ 1-2 ያወርተናል። አንተ ስትናገር ቀጥሎ የምትናገረውን ወርድ ፊል አድርጌው እንዲል ነው ኤርሚያስን ትለዋለህ ብዙ ጊዜ ነግሬያለሁ እና ፌስቡክ ላይ ያለን ኮሜንቶች ሲመጡ ኤርሚያስ ለምን ትቆጣለህ እንዲህ ትላለህ ሲሉ ሰዎችን እኔ ገብቼ እንደውም አስተያየት ሰጠው። የኤርሚያስ ቁጣ አልገባችሁም። እኔ ባንተ ቦታ ሆነ እብስ ነበር። እኔ አሁን ባንተ ቦታ ሰባኪ ብባል ያለኝ መንፈሳዊ ቅናት ለክርስቶስ ካንተ በላይ ልቆጣ ይችላል። መንፈሳዊ ቁጣንና የምድራዊ ቁጣን መለየት መቻል አለባችሁ ብዬ አስተያየት ሰጥቼ ነበር። ቅዱስ ቅናት ነው ይሄ ለክርስቶስ ካለ ፍቅርና ወገንተኝነት። ክፉ ነገር ስትሰማ በክርስቶስ ላይ የተደረበ ነገር ስትሰማ በጣም ያማል፣ በጣም ነው የሚያመው እና ያለ ማለት ነው። በተረፈ እግዚአብሔር በጣም ባርኮሃል። ስለ ገድላት አውርተህ በገድላት ጀምረህ ፌስቡክ ላይ እያወጣ ከነ ታምረ ማርያም ከነ አቦ ምናምን የሚባሉትን በሙሉ አውርተህ ዛሬ እነሱ ራሱ ይሄ ነገር ግራ ገብቷቸው መናፍቃን ሲሉ የነበሩ ሰዎች ራሳቸው መናፍቃን ሆነው እንዲገኙ አረካቸው። ለምንድን ነው እንዲሆኑት? ግራ ተጋቡ፣ አልጠበቁም። ትውልዱ በስመ አብ በወልድ ብሎ ተሳልሞ ከመሄድ ውጪ እንደ ቸርነት ብሎ ዘምሮ ወደ ቤት ከመሄድ ውጪ የሚያቀው ጉድ የለም። አንተ ዘርግፈው ኦንላይን ላይ ስታወጣው እንዴ መጀመሪያ ረጋሚው ብዙ ነበረ፣ በኋላ እየገዙም ያነቡም ነበሩ። እየጠየቁም ሲያዩት ጠያቂ ትውልድ መጣ። አሁን ዋናው ነገር ጠያቂ ትውልድ ማስነሳት ነው። አንተ በቃ ጠያቂ ትውልድ ተነስቷል። ወደዱም ጠሉ ዛሬ ስልኩ ላይ መጽሐፍ ቅዱስ አለ። ገለጥ አድርጎ እንኳን ቢያነብ 1-2 ጥቅስ ምንድነው ብሎ ያ ነገር ይመጣለታል። ትውልዱ አይዋሽም። ካሁን በኋላ መሸወድ አይችልም። ጊዜው የወንጌል ነው። እግዚአብሔር ደግሞ ይዘገያል እንጂ የሚቀድመው የለም ይላል። ወንጌል ነው። ወንጌል እሳት ነው። አሁን በደንብ ተነቅንቋል። ማቆሚያ የለም። እሳቱ ተለኩሷል። ስለዚህ እኔ እነሱም በሆን ወደ ወንጌል ተንበርክከው ቤታቸውን ማጽዳት ነበር የሚኖርባቸው እንደነሱ በሆን ግን እያጋጋሉት አንተ ትብስ እየተባለ ሸፍጥ ይዘው ከገድላቱ በላይ ካወጣው መንፍቅና የበለጠ 100 እጅ ሌላ መንፍቅና በጳጳሳቱ ሰማን። የሚያሳዝን አይደለም። ኦርቶዶክሳዊውን ወንጌል አማኙን አይደለም ሌሎቹንም እምነት ተከታዮች የሚያሳፍር የወረደ ንግግር ሲናገሩ ሰማን። ይህ ምንን ያሳያል? አልሞት ባይ ተጋዳይነት። ግን መጨረሻው ምንድነው? መንበርከክ ነው። አለዛ እኔ ሁሌ እናገራለሁ ኦርቶዶክሳውያን ወደ ወንጌል ካልመጣችሁ ህንጻው የርግብ ማርቢያ ሆኖ ነው የሚቀረው። ትውልዱ ወደ ክርስቶስ ያመልጣል። ራሷን በራሷ ካላደሰች እንብየው ለድሳት ካለች ህዝቡ ይወጣል። ወንጌል አመሉ ነው። እውነት አመሉ ነው። ይወጣል ብዬ አንተ ያኔ ስትሰብክ ነው የተናገርኩት። ለሚስቴም ብያታለሁ። ኦርቶዶክስ ራሷን ካላስተካከለች ትውልድ ሄዶ መጨረሻ የሚያምረው ካቴድራል ከደውሉ ጋር ይቀራል ብያታለሁ። ያልኩት ደግሞ ይሆናል። አንተም ብለሃል፣ ተናግራል። ቅድምም ስትል በጋሻውም ተናግሮ ነበር ብለሃል። እና ጊዜው የወንጌል ነው። እውነት ትቀጥናለች እንጂ አትበጠስም። እውነትና ንጋት እያደረ ይጠራል ነው። ኤርሚዬ እግዚአብሔር ባርኮሃል። ጽናትህን አደንቃለሁ። በአንተ ተባርኬያለሁ። አንድ ሳምንት ካጣው ራሱ ቲክቶክ እና ፌስቡክ ላይ ሄጄ ዩቲዩብ ላይ ያለውን የጠፋም አለ ያልጠፋም አለ ያለውን ሄጄ ነው የምሰማው እንደድጋሜ። ለምን እባርክበታለሁ። ቁጣ ደስ ይለኛል። እንደውም ሳትቆጣኔ ቅር ይለኛል። ለምን ፊል ስለማረገው ቁጣ እንደ ከዚህ በላይ ቁጣ ከየት ይምጣ?
በገድላት ላይ ተጻፈው እኮ እንደው እንደ ምድራዊ ቢታይ እኮ ዱላ የሚያስመዝዝ ነው። ቁጣን ረዳዋለሁ ሌሎቻችሁም ተረዱ መንፈሳዊ ቁጣ ይባላል። ለክርስቶስ ሰው ሲወግን ይሄ ነው። ቅዱስ ጳውሎስ ወደ ግሪክ ሀገር ሲሄድ ጣዖት አምላኪዎቹን ሳይ ምንድን ነው ያለው? መንፈሱ ብስጭት አለበት ይላል። ሲበሳጭ እኮ አልተጻፈልን ይሆናል እንጂ በትርም ይዞ ሊሆን ይችላል ለክርስቶስ ካለው ቅናት። ስለዚህ እግዚአብሔር አምላክ ይባርክ። ወሬን ላሳጥረው። ሃፒ በርዝዴ ባይ ዘ ዌይ በርዝዴያችን እኔ እናንተ ሜይ ላይ ነው። የኔም በርዝዴ ነገ ነው። ሁሉ ጊዜ ማስታወስ በዚህ ነው። ያጎቴም ስም ኤርሚያስ አበበ ነው። ስምህም አንተ ኤርሚያስ አበበ ነው። ብዙ ነገር ያገናኘናል። ነገ 46ኛ ዓመቴን ይዛለሁ። ከዚህ እግዚአብሔር ይባረክ። ኦኬ እሺ በወንጌል አላፍርም። ከዛ አሌክስ ከዛ ታችን ኤደን እርምዬ የጌታ ሰላም ጸጋ ይብዛላችሁ ሁላችሁም። በመጀመሪያ እንኳን ተወለድክ። እግዚአብሔር ቀሪው እድሜ ቀሪው ዘመንን ሁሉ ጌታ ይባርክ። ከዚህ በላይ እግዚአብሔር በኃይል እንድትቆም እንድታገለግል ህዝቡን ሁሉ ወደ እውነተኛ ወንጌል ወደ መንግስቱ እንድታመጣ እግዚአብሔር እውነት ኃይል ይሆንልህ። እጆችን ይዞ ይምራክ። ተባረክ። እግዚአብሔር ቀሪው ዘመንን ሁሉ ይባርክ። አሜን። ዛሬ ድሩን አግኝቼ ስለገባው በጣም ደስ ብሎኛል። ጌታ ይባርክ። ስለናንተ ሁሉም ቤት ሲከፈት ገብቼ በቃ እሰማለሁ። አንተ ቅድም አንድ እህት ተናግራ ነበር። ለኦርቶዶክስ ብቻ ሳይሆን ለኛ ለአማኞችም ትምህርት የሚሰጥ እንዲሁ ደግሞ እኔ እንጃ ይሄ ገድላት ምናምን የሚባል ሲነበብ እውነት እኔ እንደዚህ አይነት ነገር እንዳለ እርሚ አላውቅም። እና በጣም አንዳንዴ ያለቀስኩ ነው ስታነብ የምሰማው። ምሰራበት ቦታ ላይ ዋይፋይ የለም፣ ግን በሩቅ አርግቼ ሪፖርት አርግቼ ቀን ሙሉ ያንተ ነው የምሰማው። አሁን አንተ በመሸ ሰዓት ነው የምትከፍተው፣ ከኛ ሰዓት ጋር አይሄድምና እውነት እኔ እንጃ በአንተ ሆኖ ጌታ እግዚአብሔር ብዙን ወደ መንግስቱ ብዙን ከጨለማ ወደ ብርሃን ያወጣ ነው። እግዚአብሔር በቃ አንተን ለህዝብ ለትውልድ ነው ያነሳ። እውነት ጌታ እግዚአብሔር ኃይል ይሆንልህ። እኔ እውነት በበኩሌ ሲጸልይ ተንበርክኬ እጸልያለሁ ስምህን ጠርቼ ጉልበት እንድትሆንለት አቅም እንድትሆንለት ጌታ ሆይ አንተ ከእርሱ ጋር እንድትሆን በእርሱ ብዙዎቹ እንድትመልስ ብዬ የነዳጊ ስም ሁሉም ጠርቼ ነው የምጸልየው። እግዚአብሔር ጸሎት የሚሰማ ነው እና በጣም ደስ ብሎኛል። እውነት እንደዚህ አይነት ያብዛልን በአገራችን ላይ። እኔ እንጃ እኔ ብዙ ማውራት አልችልም። ብቻ እግዚአብሔር ይባርክ። እግዚአብሔር አሁንም ብርታት አቅም ኃይል ሞገስ ጉልበት ይሆንልህ። ከዚህ በላይ እንድትቆም ኃይልን እንድታገኝ እግዚአብሔር በቃ ለቤቱ ብቻ እንዲያቆም እጸልያለሁ እና ዳግሻም ተባረክ። የምንወድ ዘማሪ ተባረክ። ደስ ትላለ። ጌታ እግዚአብሔር ሁላችሁን ይባርካችሁ። ያው ከታችሁኝ እውነት አልተኛም። እኔ ያንተ ቤት በፊት ዩቲዩብ ላይ ነው መከታተለው፣ ግን አሁን ቲክቶክ ወደዚህ ከመጣው ጀምሮ በቃ አልተኛም። ያንተ ነው ማየው። ታፕ ያርኩኝ እንዲሁ ነው አንዳንዴ የሚናጋብኝ ከሰዓቱ አንፃር ማለት ነው። እና በጣም የሚገርም ነገር ነው ያየው ያለው። ጌታም ደግሞ ብዙዎቹ ከጨለማ ያስመለጠ ነው በአንተ ቆሞ። እውነት ጌታ ስሙ ይባረክ። እውነት ተባረክ። ጸጋው ያብዛል። ቤተሰቦች እግዚአብሔር መንገዱን ሁሉ ያቅና ያብራልን። ከዚህ በላይ የእግዚአብሔር ፍቅር ጥማት እግዚአብሔር አሁንም ይጨምር። እውነት ተባረክ። ጌታ ይባርክ ዘመንን ሁሉ። አሜን። እህቴ ተባረኪ። ጸጋ ይብዛልሽ እህቴ። ለእግዚአብሔር ክብር ይሁን። ቴንክ ዩ። ተባረኪልኝ። ሁላችሁም ተባረኩ። ኦኬ እሺ አሌክስ ኤርሚ ሃፒ በርዝዴይ ብያለሁ። ቴንክ ዩ ብራዘር። ሰላም ላንተ ይሁን። ከዚህ በፊት አንድ ቀን ገብቼ ነበረ። ሁላችሁ ባላችሁበት የጠፋው ልጅ ነው ብዬ ሁላችሁ አውርታችሁኛል። በዛኛው አካውንት በዴጃvu ነው። ያ አሜሪካ ነው ካናዳ? አሜሪካ ፈረንሳይ ነው። ፈረንሳይ ልክ ነው። ስላንተ እግዚአብሔር እናመሰግናለሁ። ለመሰለህ አሜን። ልክ ሁሌ እንደምትለው የኤልያስ መንፈስ ነው ያለብህ። የኤልያስ መንፈስ ነው ትላለህ። አሁንም ይጨምርልህ። አሜን።
ለምን መሰለ እንደዛ ምልህ እኛ ከቸርች የጠፋ ነው ማለት ነው። ትላልቆቻችን ማለት ነው የሚያውቁ እኛም ማናቅ መስለው ናቸው ከኳይር ያጠፉን ከምናምን ወደ ዓለም የመለሱን ስላልያዙን ነው። ማስተማር ያለባቸውን አላስተማሩንም። እነሱ ያውቃሉ፣ እናንተ ልጆች ናቸው ተብለን ያደግ ነው። ያንን መንፈስ እየሰበርክ ነው። አሁን ወጣቱ ኢቭን ኢፍ ልንገርህ ማለት ነው እኔ በጣም ማውቃቸው ጓደኞቼ እዛ ቤት ያሉ ግን ማለት እዛ ቤት መለወጥ እንችላለን። እኔ አሁን ስም መጥራት አልፈልግም ማለት የትም ቤት የብረ ሰው ማለት ኢየሱስን ካወቀ ችግር የለብኝም። እኔ ድርጅት አይደለም ኢየሱስ ድርጅት አይደለም። ኢየሱስ ጴንጤ አይደለም። ኢየሱስ ኦርቶዶክስ አይደለም። ኢየሱስ ሙስሊም አይደለም። ሙስሊም ቤትም የተነሳ ነው ምናምን ሁሉም ቦታ ኢየሱስ የተነሳ ነው። ዋናው ኢየሱስ ስሙ ብቻ ይጠራ። ለኔ ብሎ ደሙን የከፈለው ለኔ ብሎ የሞተልኝ ለኔ ብሎ ክብሩን ጥሎ ለመጣልኝ አምላክ ስም እና ወጣቱን የማይገፋ ይሄኛው ጀነሬሽን ማዳመጥ ይፈልጋል። እኔ አቅልሃለሁ የሚባልበት ዘመን አብቅቷል። እኔ ብቻ ነኝ የማውቀው አሁን ያለው ጀነሬሽን እና እናንተ ልጆች ናችሁ። ኢየሱስ ልጅን አይነቅም። ኢየሱስ በመሞራኑ ተሰሰብ አይደለም። ኢየሱስን እነሱ በሰፈሩት ልክ ነው የሚሰጡን። ኢየሱስ እንደዛ አይደለም የሚሰፈረው። ኢየሱስ ነው። እሱን ፓርት ይዘህ ስለወጣ ዘመን ይባረክ፣ ትዳር ይባረክ። ግን አንድ ነገር ልበላችሁ እዚህ ጋር ሁላችሁ የትኛውም ድርጅት አባል ለመቀየር አይደለም ኤርሚያስ እያወራ ያለው ኢየሱስ ያድናል ብቻ ነው ያለው። ኦርቶዶክስም ሆነ ኢየሱስ ያድናል ካለክ ያድናል፣ ሙስሊም ሆነ ኢየሱስ ያድናል ብቻ ኢየሱስ የተሰቀለው ያድናል በል። ባለበት ቦታ ለአንተ ብሎ ደሙን ያፈሰሰልህ አንተ አላሙዲ ቤት ቢመጣ አላሙዲ ቤት የመጣ ብለህ ለዓለም ታወራለህ። ኢየሱስ ነው አንተ የመጣው። ኢየሱስ ክብር ነው። አንድ ቀን ከአላሙዲ ጋር ምሳ ያበላ ሰው ፎቶ ተነስቶ ያወራል። እንኳን ኢየሱስ ደሙን ያፈሰሰለት ሰው። ይህን እያወራችሁ ነው። ኢየሱስ ለዘላለም ጌታ ነው። አሜን። ለዘላለም የጠፋ ልጆቹ ብንሆን አባት ምሕረትና ቸርነቱ ብዙ ነው። ግን እኔ ሁል ጊዜ ምን ነበር መሰለህ እድሜዬ ከልብ ነውራ ድሮ በማርያም ምክ በኢየሱስ ስሜት ከማት ነው ያው መንገዱ ያው ነው ነበር። ምክንያቱም አላውቅም እኔ አሁን ስታወራ እኔ አንድ ቀን ዘግቼ ተኝቼ አላውቅም። ከፍቻችሁ ነው የምተኛው እየሰማችሁ ማለት ነው። ቅልፌ ሲመጣም ሆነ ምናምን የሆነ ቦታ እናንተ ከከፈታችሁ እናንተ ጋር ነው የምቀመጠው። እኔ ማላቃቸው ታሪኮቹን ሁሉ ሰምቼ አላውቅም። ማርያም አማራጭ ነው በቃ ይሄዱ ኢየሱስ ጋር ነው ብዬ ነበር ማስበው። እቺኛውን ማርያም ነው ያለቃት ኢየሱስ እናት አይደለች። አንተም እንትን ላይ የሚያምናት ማርያም እኔ አላውቅም። ኢየሱስ እናት ማቀው ልጄን ስሙት ያለችው። እኔ ደግሞ በቃ ጀስ አንዳንዴ አስታራቂ በሚለው ሙድ እንደ ሰውኛ የምናስበው አይደለም። እንደ ሰውኛ መንፈሳዊ ዓለም አይሰራም። የምታምኑበትን ነገር ለዩት። ይሄ የጥላቻ አይደለም። ከሞት እንድትድኑ ብቻ ነው እያወራችሁ ያለው። ኤርሚ ዘመነ ይባረክ። ዳግሊ በዚህ ጋር ማለት የጥላውን ፋሚሊ ጠቅላላ ሊልይ የጥላውን ቤተሰቦች ዳጊ ትዙ ሁላችሁም ዘመናችሁ ይባረክ። ያንተን መዝሙር እየሰማሁ ያደግኩት በአንተ መዝሙር ነው። ኳየር የነበርኩት ዘመናችሁ በልልዬ መዝሙር የተባረክ ነው። ዘመናችሁ የጥላውን ፋሚሊዎች ዘመናችሁ ይባረክ። ካንተ ጋር የሚያገለግሉ በሙሉ ዘመናችሁ ይባረክ። እግዚአብሔር ይፈቅድና ብንኖር ደግሞ እኛንም ልጆቹን መልሶን አንድ ቀን ሁላችንም አብረን እናገለግላለን። ግን በምችለው አቅም በሶሻል ሚዲያም ሆነ በምችለው ነገር ሁሉ ስለሱ ከማውራት ወደኋላ አለም። እየጠፋው እንኳን ብሏል ሙሴ ይሽሩ ነው በደመናት ላይ ያለ ዳሪት እንደ እግዚአብሔር ያለ ማንም የለም ብሏል። እየሞተ ነው ያለው። ጠፍቼም ቢሆን ስለ ኢየሱስ መዘመር አላቆም፣ ስለ ኢየሱስ ማውራት አላቆም። ምክንያቱም እግዚአብሔር ዮሴፍን እስር ቤት የጣለው ጠልቶት ሳይሆን ማለት ነው። ምናልባት እሳቱና መንገዱን ልቀምስ ይሆናል ዝም ያለኝ የኔና እሱ የተሰማኝ ሲደርስ ማለት ነው። ከሁላችሁም የተማርኩትን ኢየሱስ ያስተማረኝን አንድ ቀን በአደባባይ መሰክራለሁ። ሁላችሁንም ተባረክ። አሌክስዬ ስልክ ተሰጣጠን ነበር አይደለ አሌክስዬ? በውስጥ ጽፌልሃለሁ ኤርሚዬ፣ ያው ቢዚ ስለሆንክ ነው። ጌታ ኢየሱስ ይረዳኛል። አንድ ቀን አንድ መድረክ ላይ አብረን እናገለግላለን። ምክንያቱም የተሰቀለው ኢየሱስ ጌታ ነው፣ ለዘላለምም ጌታ ነው። አሜን። ተባረክ ነው ወንድምነት። እንደገና ሃይበለኝና እደውልልሃለሁ። መልካም ልደት ይሁንልህ። አሁን ሳምንት ልክ እንደ እንትናን መስማትማ ነው እንትና ሳሙኤል ያለውን አሁን በክብር አሰናብተኝ የምትልበትን የልብን መሻት እግዚአብሔር ይስጥክ። አሜን። ቴንክ ዩ ብራዘር። ተባረክ፣ ጸጋ ይብዛልህ። አሜን። እሺ ኦኬ። እሺ ገኒ ማን ኤዲ
አመሰግናለሁ ኤርሚዬ ይህን እድል ስለሰጠኸኝ። መጀመሪያ ስላንተ እግዚአብሔርን አብዝቼ አመሰግነዋለሁ። በጣም ነው የምወድህ፣ በጣም ነው የማከብርህ። እግዚአብሔር አብዝቶ አንተንም ቤተሰቦችንም አገልግሎትህንም ጓደኞችህንም እግዚአብሔር አብዝቶ ይባርክ ማለት እፈልጋለሁ። በጣም ኤክሳይትድ ሆኛለሁ እውነት ለመናገር በጣም ነው የማከብርህ ኤርሚዬ። የዛሬ አመት ወንድሞችን ለመታረቅ የሄድክባቸውን ርቀቶች አስታውሳለሁና በዛ ነው በጣም ማከብርህ። ከዛ በኋላ ነው ፎሎ ማድረግህ አልፎ አልፎ መከታተልሃለሁ። ነገር ግን ሰሞኑን የምትመልስላቸው መልሶች የምትናገረው ነገር አንጀቴን ስለሚያርሰኝ እውነት ለመናገር ማለት ነው። ልክልካቸውን የምትነግራቸው ነገር በጣም ደስ ይለኛል። በጣም ነው ማከብርህ። እግዚአብሔርን አመሰግነዋለሁ። እና አንዳንድ ጊዜ በቃ ድፍረትም ሆነን የምትመሰክረው ኢየሱስ በኃይል በስልጣን ማለት በቃ ከልብ የሆነ የምር ማለት ነው ስለሆነ እኛም ውስጥ እየተጋባ ያለ ኃይል አለ፣ ድፍረት አለ ለምንሰማው አካባቢያችን ላይ ላሉት እግዚአብሔር እየረዳን ነው። ኤኒዌይ ፍሬ እየፈራ እንደሆነ አስባለሁና በጣም ነው ማከብርህ ኤርሚዬ፣ በጣም ነው የምወድህ እና አገልግሎትን እግዚአብሔር ይባርክ። ሃፒ በርዝዴይ ማለት ፈልጋለሁ። አንዳንድ ጊዜ በጣም በመንፈስ ውስጥ ገብተህ በዝማሬ ውስጥ የምትሆንበት ታይም አለ ላይክ የምትጸልይበት የምታመልክበት ሰዓት አለና በዛ ውስጥ መንበርከክ ያሰኘኛል ፐርሰናል እና አንዳንዴ በረከክና አብሬያችሁ አመልካለሁ አመሰግናለሁ ጌታንና መንፈስ ቅዱስ በዛ ውስጥ ፍሎ ያደርጋል ይናገራል እና እግዚአብሔር የተባረከ ይሁን ለማለት ፈልጋለሁ። እድሉን ስለሰጣችሁኝ በጣም ቴንኪው። ዳጊንም እግዚአብሔር ያክብርልን። አንተ ትልቅ ሰው ነህ፣ አንተ ትልቅ እግዚአብሔር ሰው ነህ። በአንተ ውስጥ እየሰራ ስላለው ነገር ከዝማሬው ባለፈ በምስክርነቱ ላይ እግዚአብሔር እየረዳ ስላለ ስለሁላችሁም እግዚአብሔር እናመሰግናለን። ተባረኩ። ቴንኪው ኤዲ፣ ተባረኪ፣ ጸጋ ይብዛልሽ። ለእግዚአብሔር ክብር ይሁን። ተባረኪ፣ ክብሩን ጌታ ይውሰድ። እሺ ገኒዬ ወየ ኤርሚዬ የኔ ወንድም የኔ ታናሽ ወንድም አንተ እንዴት ነህ? ደህና ነህ ወይ? እኔ ቲክቶክ ጀምሬ ታቀኝ ትሆናለህ ከፌስቡክ አላ በጣም ጠፋህብኝና ከዛ የሆነ ወንድም ነው ኤርሚን ላገኝ አልችልም ስለው ቲክቶክ እኮ ከፈተ ሲለኝ ላንተ ለማግኘት ብዬ ቲክቶክ ከፈትኩኝ። አንዳንዴ ሜሴጅ ትችልህ ነበር ሜሴንጀር ላይ ግን አንተ ቢዚ ነህ አውቃለሁ የኔ ወንድም የምወድህ ወንድሜ ነህ። እንዲሁም በእውነት አንተ ብቻ አይደለም ባለቤትህ እግዚአብሔር ይባርካት። እሷ እየደገፈች እሷ እየመከረች እሷ እያየች ይሄንን አገልግሎት በሷ ደገፍ ነው። እግዚአብሔር አብዝቶ የኔ እህት አብዝቶ ይባርክሽ ጌታ። ይሄ ማን ያደርጋል? አሜን። ዛሬ ጠዋት ልጅ ስታለቅስ ባባ ስትልህ እንባዬን የመጣ አንተ ትመሰክራለህ። ባባ ትላለች የኔ ልጅ እያልኩኝ የኔ እናት አባትሽ ወደ የጌታን ስራ እየመሰከረ ነው እያገለገለ ነው ላለው እዚህ ሆኜ ልጅ እኔነት ባለቤት ጌታ ይባርካት፣ ጸጋ ያብዛላት። አሜን። ንገርልኝ እየሰማችሽ ነው። እወድሻለሁ የኔ እናት፣ እወድሻለሁ የኔ እህት። አንቺ ደግፈሽው ነው። ተባረኪልኝ። ጌታ አብዝቶ ይባርክሽ የኔ እናት። አንቺ ባትደግፊው እንዴት ይሆናል? በእውነት 24 ሰዓት ሙሉ ይሄድ። እኔ ተነስቼ ስነሳ ከእንቅልፌ ኤርሚያስ ኦንላይን ላይ ነው። ኦ ጌታ ሆይ ምንድነው ማደርገው እያልኩ ምንድነው ምንሰራው? ተኝተናል። አንቺው ከሱ ጋር ነቅተሽ እኮ ነው ነቅተሽ ሰማሻለሁ ኳ ስትይ እግዚአብሔር ይባርክ። ተባረኪልኝ እኔና ደግፊው በጸሎት ደግፍሻለሁ።
እሺ ተባረኩ። ቴንክ ዩ ሁላችሁም አመሰግናለሁ በጣም። ልጆቻችሁ የተባረኩ ይሁን። አባባ ስትል እምባይ ነው የሚመጣ። አባባዬ ስትል የኔና አንተ ግን እግዚአብሔር አብዝቶ ይባርክ በእውነት አሜን። እወድሃለሁ። መወድህ ታናሽ ወንድሜ ነህ። አሜን ገንዬ አውቃለሁኝ። አሜን። በጣም የናፈቁት እናቶች በተለይ ፌስቡክ እና ዩቲዩብ ላይ እማቃችሁ እንደናንተ አይነት እናቶች በጣም ነው ሚስ ያደረኩት በእውነት። ብዙዎቻችሁ እኔን ተከትላችሁ ወደዚህ እንደመጣችሁም አውቃለሁኝ። ግን ደግሞ አንዳንዶችም እዛው ዩቲዩብ ላይ ቀርተዋል። በዩቲዩብ ነው የሚሰሙት እና እግዚአብሔር ይባረክ። እንግዲህ ትውልድ እዚህ ነው ያለው። አንዳንዴ እዛ ማስተማሩን ብቻ ሳይሆን ያንን ገፍተው አይሰሙም። ወጣቱ ስብከትና ምናምን ነገር አይሰማም። ፊት ለፊት እዚህ ቀርቦ የኛ እንደዚህ ነው የእናንተ እንደዚህ ነው ብሎ የሚል ውይይት ከዛም ጭቅጭቁን ሙግቱን ምናምን ነገር ይፈልጉታል። መቼም እግዚአብሔር ይባረክ። እንኳን ቲክቶክን እንኳንም እግዚአብሔር አመጣው እላለሁ። ዋው በጣም ድምጹ ጎልቶ እንዲሰማ ሆኗል። ያው ትልልቆቹን ሁሉ ጭምር ከላይ እስኪያነቃነቃቸው ድረስ ሆኗልና ለእግዚአብሔር ክብር ይሁን። አሜን። እንዲሁም እኔ ከዚህ ከኦርቶዶክሶች ወንድሞች ጋር በእውነት እያንዳንዳችን እዚህ ያለነው 357 ኦርቶዶክሶችም ሊኖሩ ይችላሉ፣ ፕሮቴስታንትም ሊኖሩ ይችላሉ። እንጸልይላቸው፣ ጎረቤቶቻችንን እንጸልይላቸው። በቃ ፊታችን እጃችንን እየጫን በቃ ወደ ቤታቸው እያደረግን እንጸልይላቸው። አልታያቸውም፣ ተሸፍነዋል፣ በቃ ብላንክ ሆነዋል። እንጸልይላቸው። እግዚአብሔር ግን ማን አምላክ ነው። እግዚአብሔር አብዝቶ ይባርካችሁ። ዳጊዬ ዳንዬ ሰላም በልልኝ። ብሩክዬ ጸባየኛ ትሁት የሆነ ወንድሜ በቃ ሰላም በልልኝ ነው። ሁሉም አልይዛችሁም። ኤርሚዬ አይ ላቭ ዩ። ተባረክ እንጀኒ። ቴንክ ዩ እቴ ተባረክ። ጸጋ ይብዛልሽ። እሺ አሜን አሜን አሜን። ቴንክ ዩ። ኦኬ እግዚአብሔር ይባረክ። እሺ ቲጂ ነሽ? አይ ቲንክ ከታች አለ አይደል? ጋዲዝ ሎጅ ጋር ኤርሚ የቲጂ ነኝ። ትግስት አለ ማን? ቲጂ ይሰማል? ይሰማል። እንኳን ተወለድክልን ኤርሚዬ ወንድሜ። በጣም እጅግ አድርጌ ነው የምወድህ። በጣም እጅግ አድርጌ ነው የምወድህ። እውነት ነፍስም አልቀረልኝ። በቃ እኔ ለረጅም ዘመን ነው ካንተ ጋር ይሄን ልክ ሲጀምር ገና ዩቲዩብም ፌስቡክም ሳትጀምር ሳሚ ሲያስተዋውቅ ነው። በቃ የዛን ጊዜ ነው አንተን መከታተል የጀመርኩት። እግዚአብሔርን እጅግ ስላንተ አመሰግናለሁ። በእውነት እግዚአብሔር ስላስነሳ ካንተ ጋር ያሉትና በቃ እነ ዳጊን እነ ብሩኬን እነ ኤፊን እነ ኢብራሂት ሁላችሁንም ቤኪ ስማችሁን ያልጠራዋችሁ ሁሉ እግዚአብሔር አብዝቶ እናንተን ይባርካችሁ። እናንተን እኔ የዘመኑ ጳውሎስ ናችሁ ብያችኋለሁ። በእውነት እግዚአብሔር በአንድ ሰው ዓለምን ሊገለብጥ ይችላል። በእውነት እግዚአብሔርን እጅግ አድርጌ እኔ አመሰግናለሁ። ይሄ ሁለተኛ ጊዜ ነው ገስት ስገባ። ባለቤትንም እጅግ ሁሌ ስለ ባለቤት እንደውም አስባለሁ። እግዚአብሔር ይባርክሽ፣ ተባረኪ። በእውነት እግዚአብሔር ለኤርሚ ብቻ አይደለም አክሊሉ ላንቺም የተዘጋጀልሽ በሰማይ እኩል ከኤርሚ ጋር አክሊል አላችሁ ከእግዚአብሔር በእውነት የምትሸለሙት ሽልማት። ስለዚህ ምንም ብትቸገሪ ምንም በቃ ያንን ነው ማሰብ ያለብሽ እህቴ። በጣም ተባረኪ። እግዚአብሔር ይባርክሽ ወንድሜ ኤርሚዬ። እውነትን አሁንም እየገለጥክ በቃ ጌታ ካንተ ጋር ነው ያለው። እግዚአብሔር ዓለምን በአንድ ሰው ሊገለብጥ ይችላል። ስለዚህ እግዚአብሔርን እጅግ አድርጌ አመሰግናለሁ። ዳግዬ በጣም ነው የምወድህ በእውነት በጣም። ኤርሚ እንዳለው እንደው መዝሙሩን ብትተው ይሻላል። አንተ ውስጥ በጣም የከበረ ነገር ነው ያለው። እንደውም አንተ ቸርች ፕላንት ብታርግ ይሻላል። ተባረክ ወንድሜ፣ እግዚአብሔር ይባርክ። ምን አይነት ነገር ካንተ ውስጥ እንደሚወጣ በቃ በእውነት እግዚአብሔር ያብዛል ወንድሜ ዳጊዬ። በጣም ነው የምወድህ። ተባረክልኝ ኤርሚዬ። እግዚአብሔር እናቴም የማጠገቤውና እየባረካቻችሁ ነው። ተባረኩ ወንድሜ፣ እግዚአብሔር ይባርክ። አሜን። እግዚአብሔር ይባርክ። በጣም ተባረክ። ቴንክ ዩ ቲጂ፣ ተባረኪ።
ማዘርዬንም ሰላም በይልን። በጣም እናመሰግናለን። ለጌታ ክብር ይሁን። በእውነት ስማችንን ጠርታችሁ ስለምትጸልዩልን ጌታ አቅም ጉልበት ሆኖናል። አሁንም በጸሎታችሁ አስቡን። ጸሎት ትልቅ ስራ ይሰራል። ይሄ ስራ በአንድ ሰው የተሰራ አይደለም። የሁላችን በመጸለይ በማስተማር በመሞገት በመስበክ በተለይ እናቶች እህቶች በዚህ በጣም ታማኞች ናቸው የእውነት ለጸሎት ማለት ነው። እና በጣም ሸክም አለ። በጣም ሸክም በጣም ሸክም አለ በእውነት። እግዚአብሔር ይባረክ ለዘላለም። በጸሎት አስቡን። ቴንክ ዩ ቲጂ የተባረኩ። እሺ ጌታ ይባረክ። ኦኬ ጋድ ሎጂክ ነው። ኤርሚዬ እንዴት ነህ? ሰላም ነው? ደህና ነኝ ጌታ ይመስገን። እንኳን አደረሰ ኤርሚዬ። ሰላም ብያለሁ። ቴንክ ዩ ብራዘር። እሺ በኖርማሉ አካውንቴ አይደለም የገባሁት ምክንያት ስላለኝ እኔ የሆነ ማውራት የምፈልገው ነገር አለ አንተንና ከቻልክ እንድታወራኝ ልጠይቅ ነው። አይ ቲንክ አገልግሎትን ማገዝ የሚያስችል ነገሮች ማድረግ እችላለሁ ብዬ ስለማስብ ጌታም ደግሞ እተዋለሁ አልገባም ብዬ ፈርቼ በተደጋጋሚ በህልሜ ስላየው ሜቢ ማገዝ ነገር ሊኖር ይችላል ብዬ ነው። አሜሪካ ነገር ነው የምኖረው። አይቲ ላይ ብዙ ሰራለሁና ኦኬ እኔም እንሰራቸው ነገሮች ይኖራሉ ብዬ አስባለሁ። ተባረክልኝ። እሺ ወንድም ያው ዋናው አካውንቴ ላይ በስነ ስርዓት ዋናው አካውንቴ ላይ ሰብስክራይብ አድርጌ ኤቭሪዴ ነው በዛ በመጣ በእርግጠኛነት ታውቀኛለህ። በውስጥ ማውራት ያለብን ነገር ስለሆነ ነው እዚህ ጋር ማላወራ። ጸጋ ይብዛልሽ። ቴንክ ዩ። ፎሎ ባክ በዚህ